ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል፣ በአስተዋይ ሚዲያ ዩቲዩብ ቻናል እንዲሁም በፍኖተ ርትዋን ሚዲያ ቻናል፣ በራስ ሚዲያ ዩቲዩብ ቻናል የሚሰራጨው የደጀን አማራ የአስተሳሰብ ጥራት የውይይት መድረክ ውይይት 10ኛ ሳምንት ነው። 10ኛ ሳምንት መሰለኝ አይደለ ያሬድ? አዎ 10ኛ ይሆናል። አዎ 10ኛ ሳምንት ነው። በዚህ 10ኛ ሳምንት የምንወያየው አንዳንድ ወሳኝ ነጥቦች ላይ የአማራን ትግል መቀጣጠልን ተከትሎ የሚመጡ አስተያየቶች፣ አሉታዊና ጎታች አስተያየቶችን ከገንቢው ጋር እያነጻጸርን እናያለን። በሁለተኛ ደረጃ በሁለተኛው ነጥብ ደግሞ ለኢትዮጵያውያን በሙሉ ከፋኖ ምን ይጠብቃሉ፣ ምንስ ይበጃቸዋል፣ የትኛውን ነው የሚጠቅመው ነገር ላይ እሱንም እናነሳና በሶስተኛ ደረጃ እንግዲህ ፋኖ የሚታገለውን የአማራ የህልውና የፍትህና ሀገር አድን ትግል ድሉ ዳግማዊ አድዋ ነው የሚሆነው። ምክንያቱም አማራ ወደ ስልጣን እንዳይመጣ የአማራ ዘር ጠፍቶ ሌሎች ካለከልካይ ተጨፍጭፈው ኢትዮጵያ ተበትና ትናንሽ ሀገራት ታላቋ ትግራይ ኦሮሚያና እንድትሆን የሚደረገው ሴራ የውጭ ሀገራትን የአረብ ሀገራትን የኤሚሬት እና የምዕራባውያን ከፍተኛ ድጋፍ በአይኤምኤፍ እና በወርልድ ባንክ ድጋፍ እያገኘ የሚደረግ ትግል ስለሆነ ድሉም ዳግማዊ አድዋ ነው። ዓለም አቀፍ ስለሆነ ተሳትፎው ምንም እንኳን ህቡና ድብቅ ቢመስልም በግልጽ የሚታይና ጎልቶ የወጣ ስለሆነ ድሉ ዳግማዊ አድዋ ስለሚሆን የዳግማዊ አድዋ ድል ቀን በቅርብ የሚሆንበት ምን ሲደረግ ነው በሚለው ዙሪያ ላይ እንነጋገራለን። አድማጭ ተመልካቾቻችን የዘመድ ሳተላይት ቴሌቪዥንን በማስተዋወቅና በማገዝ እንዲሁም ፍኖተ አማራ ዩቲዩብ ቻናልን፣ አስተዋይ ሚዲያን ዩቲዩብ ቻናልን እና ሌሎችንም ራስ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ይሄን መሰል ጉዳዮች ለህዝብ እንዲደርሱ ሁላችንም ሰላማችንና ደህንነታችን ተጠብቆ ህልውናችን ተከብሮ የሀገራችን ቀጣይነት ተረጋግጦ ሉዓላዊነት ተከብሮ በሰላምና በደህና ትውልድ እንዲቀጥል ለማስቻል የምናደርገውን ትግል ሁሉም ጆሮ ጋር እንዲደርስ ሁሉም ኢትዮጵያዊ ኃላፊነቱ እንዲወጣ ለማድረግ ኃላፊነታችን እንወጣ እያልኩ ዶክተር ደብሩና ያሬድ እንኳን ደህና መጣችሁ። ሰላም። እንኳን ደህና ቆየን። አመሰግናለሁ። ወደ መጀመሪያው ጥያቄ እንሂድ። ከዶክተር ደብሩ ነው የምጀምረው። ዶክተር፣ ትግሉ ላይ አንተ በእድሜም ከኛ ከፍ ትላለህ፣ ትግሉ ላይም ከ40 ዓመት በላይ የቆየህ ነህ። እንደው መሬት ላይ ያለው የተወሳሰበ ነገር እንኳን የጥቃቅኑ ነገር ባይታይህ መሰረታዊ ነገሩን ታውቀዋለህና የችግሩንም ምንጭ ታውቀዋለህ፣ መፍትሄውንም ታውቀዋለህና አማራ ሲነሳ ትግሉ ላይ በሰፊው ሲሳተፍና ትግሉ ሲቀጣጠል አማራ ከብቻውን ማሸነፍ አይችልም የሚል ቅጥረኛ ባንዳ ከውስጥ ይነሳል። ጠላቶችን የሚታገላቸውን ጠላቶች የትግል አጋር የሚያደርግ ቅጥረኛ ባንዳ ከውስጥ ይወጣል። ከውጭ ያሉት ደግሞ ኢትዮጵያ የሚል ቋንቋ አምጥተው ለማታለል ይመጣሉ። ጠላቶቻችን ራሳቸው የአማራን ጥያቄ አንስተው የጥያቄው ባለቤት ሆነው ጥያቄውን ያቀነቅኑታል። በዚህ መንገድ ህዝቡን ያፈዙና ራሳቸውን እድሜ ገዝተው ከመጥፋትና ከመነቀልድ ነው እንደገና መልሰው አማራውን አዘናግተው ካስተኙት በኋላ መልሰው እንደገና ጭፍጨፋና ሀገር ማፍረስ ውስጥ ይገባሉና አሁንም የምናየው አማራ ሁሉም ፋኖ ሆኖ እድሜና ጾታ ሳይለየው የሙያ ዘርፍ ሳይለየው እምነቱ ሳይገድበው በሁሉም ተሳትፎ ህልውናውን ለማዳን ፍትህ ለማስፈን ለጠፋበት ዘር ማጥፋትና ዘር ማጽዳት ለደረሰበት ብሔራዊ ቀውስ ወንጀለኞችን ለመቅጣት ፍትህ ለማስፈን የአጽመ ርስቱን ለማስመለስ የሚያደርገውን ትግል ለማንኳሸሽ በብዙ መልኩ ድራማ ይሰራል። ኢትዮጵያ የሚሉ አሉ፣ ፍትህ የሚሉ አሉ። ግን ኢትዮጵያ የሚሉት አማራን እንደ አማራ አይቆጥሩ። አማራን አስተሳሰብ ነው ይላሉ፣ አማራ የሚባል የለም ይላሉ። ከዛ ግን ኢትዮጵያ ይላሉ። እነዚህ ሀሳዊ ኢትዮጵያኒስቶች ማለት ነው። እነዚህና መሰሎችን አማራ ጆሮ ዳባ ልበስ ብሎ ሂድ ከዚህ ብሎ ስሞትና ስታደን በአማራ እየተባሉ ስገደል የት ነበር ከአማራ የለም የምትለይ ብሎ ትግሉን ዳር ማድረስ ስነቀር ለውጥ ለማምጣት ምን ማድረግ አለበት? እነዚህስ በምንድን ነው የሚቆሙት? ምክንያታቸውስ ምንድን ነው የሚለውን ጠቅለል አድርገህ ዶክተር ደብሩ ካንተ ብንጀምር። እሺ፣ እንደው አንዳንድ ታሪካዊ ጉዳዮችን ብጠቃቅስ
መሰረት ይሆነናል። አማራ ዛሬ አሁን አማራ ብቻውን እንትን ራሱ እንደውም እንዲህ የሚሉ አማሮች አማራ ብቻውን አያሸንፍም። ምን ያህል አማራ የወረዳ እንደወረደ ነው የሚያስገነዝበኝ። በአድዋ ከ23 የጦር አበጋዞች 22ቱ አማሮች ነበሩ። የእኔ ሁለት ቅድመ አያቶች ሁለት ወንድሞቻቸው ሁሉም የተረፉ አንድ ከአረመኔና ከነኚህ ኢትዮጵያን ዛሬ አማራ እናጠፋለን ከሚሉ አንድ አርበኛ ያልዘመተበት ይህ ነው አቁ። በሁለተኛው ጦርነት 94% የኢትዮጵያ አርበኛ ጣሊያን የጻፈው ነው። በጠላት በገባ በአመቱ በተደረገ ምርምር የጣሊያኖቹ የራሳቸው ስለላ 25,000 ጦር ነበረ። ያውም እነበላይን አይጨምርም። በነገራችን ላይ ከቀረው ምስራቅ ደቡብ ኢትዮጵያ ባለው ነው የአማራውን እንትን ሰብ እዛ እንኳ ውስጥ 94% አማራ እንደነበር 6% በቅድሚያ እንደውም ሲዳማን የጠቀሰው ዛሬ ኦሮሞ ተብዬው ምናልባት የሸዋ ነው 1.5 እንኳን የአርበኛውን እጅ አልነበረውም። ይህ ነው እንግዲህ የትግሬ ባንዳ እንጂ አርበኛ አልነበረውም። ይህ ነው ሀቁ። ስለዚህ ሚኒሊክ እንዲህ አድርገውን ዛሬ አሁን አንዳንድ ቅራቅንቦ ዛሬ ይህን ታሪክ መጠቀስ አለበት የምለው ምንድን ነው? አውሮፓ ውስጥ ሻርለማኝ ይሉታል። ሻርለስ በእንግሊዝኛ ቻርለስ ይሉታል። የዛሬ 1000 ዓመት አውሮፓን አንድ አድርጋለሁ ብሎ በታተረ በርካታ ሰው ያለቀበት ጦርነት ነው። በነገራችን ላይ አውሮፓን አንድ አድርጋለሁ ብሎ ሞክሮ የጀርመን መሪ ሳይሳካለት ይሄ ዩሮ የሚባለው ገንዘብ ለድፍን አውሮፓውያኖች ለአገልግሎት በሚውልበት ጊዜ በእሱ እንሰይመው ዩሮ ከምንለው ቻርለስን በለው ብለው ተብሎ ነበረ። አንድ የማድረግን እቅድ ስለነበረው ብቻ ዛሬ ትላንትና ኢትዮጵያን የወረረ እነኚህ ኦሮሞ ተብዬዎችን አንድ ያደረጉ ምኒልክ ናቸው። እነኚህ ወራሪዎች አንድንም ምንትስ የሚባሉት አንዱ ሌላውን እንኳን በምንም በመልክም በባህልም በምንም የማይተዋወቁ ናቸው እና ጃፓን ቶኮጋዋ የሚባል ንጉሥ በ16ኛው በ17ኛው ክፍል የነገሰ ወደ 250 ዓመት የእሱ ስርወ መንግስት የጠለቀበት ዛሬ እንደ አምላክ እንደ ጣዖት የሚታይ ሰው ነው። ጃፓንን አንድ አደረገ ተብሎ እነ ቻይና ማኦ አንድ አደረገ ተብሎ እኛው ቅርብ ትላንትና የዛሬ 40-50 ዓመት ነፃ ያወጡ ታንዛኒያኖች አንድ ቋንቋ እናገረን አንድ አደረገን 43 ቋንቋ እናገር የነበረውን አንድ አደረገን ተብሎ የሚወደሰው ጁልየስ ኔሬሬ በአግባቡ ነው። እኛ ሀገር ግን ኢትዮጵያ ያደረገ አማራ እኔ በሌሎቹ አይደለም የምፈርደው። አሁንም በእኛው በአማራው እንትን ነው ላነሳው ጉዳይ። በመጀመሪያውም በሁለተኛውም ጦርነት የጠላት ትልሙ ምን ነበር? የአማራን ሊቃን ነበር መፍጀት የነበረው። ወደ 250 ዓመት 50 የሚሆኑ ውጭ ተምረው የነበሩ የሀገራችንንም ወግና ልማድ ጠንቅቀ ያውቁ የነበሩት ሰዎች ነው ጣሊያን እያሳደደ የፈጀና ያገደላቸው። ከ66 ዓመት በኋላ ኢትዮጵያን የወረረው የኢትዮጵያ ግራ ዘመም ቢጤ ኦሮሞ ተብዬው የወያኔ ማነው የደርግ ባለስልጣናት በአማሮች ተባባሪነት የአማራን ሊቃና ንጉሥ ገደሉ። ጦርነቱ ላልከው ነው። የኢትዮጵያን ልሂቃን የአማራን ልሂቃን እንዳለ እየመነጠረ ገሎ አርበኛው ምኑ ማንኛው ነው ከገደለ በኋላ ለ17 ዓመት ጨርሶላቸው ወያኔ ትግሬ ስልጣን ሲይዝ ያን ነበር ያደረገው። የአማራን ከመንግስት መስሪያ ቤት እንዳለ ከመንግስት ስራው እንትን አደረገው። ቀደም ብሎ ሀብት ንብረቱ ተወስዶ ነበር። ዩኒቨርሲቲ ውስጥ 90-95% የኢትዮጵያ ምሁራን አማሮች ነበሩ። ከስራ አባረረ። እባዶ ቤት ነው ዛሬ እንትን የተባለው እና
አማራ ዛሬ እንዲህ አይነት መንፈስ ያላቸው ቢኖሩ ውርደት የተጠናወታቸው አማሮች ናቸው። የአማራን ምንነት እማያውቁ። ስለዚህ ላልከው ለጠየቀኝ ጥያቄ አማራ ይሄ ለድርድር እንትን የሚበቃ ጉዳይ አይደለም። ኢትዮጵያን ኢትዮጵያ ያደረገ አማራ ነበር። ወትሮም 86 ቋንቋ እንዲናገር ያደረገ የኢትዮጵያን ኢትዮጵያ ያደረገ ከጠላትና ከፈረንጅና ከኦሮሞ ከሚባለው ወራሪ 28 ነገር ካጠፋ ያስጣለ 86 ቋንቋ በኢትዮጵያ ውስጥ ባህል እንዲኖር ያደረገ አማራ ነው። ስለዚህ በገዛ ቤቴ ማን ነው ልብልቡን አጣሁት ያህል ነው። ለጉዳይ የሚቀርብ ጉዳይ አይደለም። አማራ ፋኖ 50 ዓመት የአማራን ፍጅት ከ8 እስከ 9 ሚሊዮን ያለቀበት እንዳይወልድ እንዲመክን እንዲሰደድ ተደርጎ ተዋርዶ በፈጠራት ሀገር ሰንደቁ ቋንቋው ጦርነት የታወጀው በማንኛውም አይደለም። ኢትዮጵያን በሚጠሉ ኢትዮጵያ ያ ባልሆኑ በኢትዮጵያዊነት ላይ ጠላትነት እንትን ያደረጉ ኢትዮጵያ አይደለንም የሚሉ ኢትዮጵያኖች ከሀገራችን ይውጡ የሚሉ ወራሪዎች እና ለ150-60 ዓመት በበታችነት ኢትዮጵያን ሲበድሉ ለጠላት ያድሩ የነበሩ ባንዶች ዝርዮች ናቸው። ስለዚህ ለነኛ ምንም እንትን የለንም፣ ወዲያ ወዲህም ማለትም የለብንኛ። አንደኛ ለደረሰበት ግፍ ዳኝነቱን ለጠላት እንትን አይልም። ይህን ሁሉ ግፍ የፈጸሙ ሰዎች የኛ ድል ተቋዳሽ ሊሆኑም አይችሉም። ትግሉን እንደ ጣለ እንዲወድቅ ነው። ጠላትን አሽመድምዶ እንትን የሚያደርገው በየቀኑ አማራ እየጎለበተ የሚሄድ መንፈስ ያለው ምናልባት 2-3 በመቶ አማራ አልተነሳም ባይነኛውንም ባለፈው ምናልባት 1 በመቶ ብዬ ነበር። ዛሬ በየቀኑ እንትን እያለ ነው። ስለዚህ ሊያሳስበን የማይገባ ግን ቅድም አንተም ያሬድም እንዳነሳችሁት ደጋግመን የምንለው ጉዳይ ነው። ምክንያቱም ለ40-50 ዓመት ሲንገዋለል የነበረ በበታችነት ገዱን በመሰለ የአማራ ዝቃጮች፣ የአማራ ምራጮች፣ ምራጭ አማሮች በወያኔ ትግሬ በባንዳ ልጆች እንግዲህ ከባንድነት የተናቀ ምንም ነገር የለም። በባንዳና በእነኚህ በወራሪዎች የተመረጡ ምራጮች እነገዱ አብሮ አደጌ ዘውዱ ለገሰ የሚባል ለገሰ ማን ነው አዲሱ እነኚህ ውዳቂዎች እነ ተመስገን ምንትስ የሚባሉ ከየስርቻ የተሰበሰቡ አማራ መባል በአማራ ማህፀን ሊፈጠሩ የማይገባቸው ሰዎች ማለት እነኛ ብዙም ጉዳያችን ሊሆኑ ባልተገባ እና እኛ ምንድነው አማራ ይላል ጓያ ነቃይ የፊት የፊቱን ነው የፊት የፊታችንን ነው። እኛ ምንም በማያወላዳ ሁኔታ ፋኖ ስልጣን ይይዛል። የቀን የወራት የምን ጉዳይ ሊሆን ይችል ይሆናል። መሆንም ያለበት ያው ነው። ለፍርድ እነኚህን ወንጀለኞችም ሊያቀርብ የሚችለው የተበዳዩ መንግስት ይኖር ነው። እስከዛሬ በብዙ ተታለናል። ይሄንን የ7ኛ ክፍል ውዳቂ እጫማው ላይ ወደቁ ለተፈጸመው ወንጀል እንኳን ተጠያቂ ያላሉ ሰዎች ዛሬ በአማራ ጉዳይ ላይ በኢትዮጵያ ጉዳይ ላይ ጣታቸውን እንትን ሊያደርጉ የማይገባቸው ናቸው። ብዙ አልኩ መሰለኝ። ለጊዜ ይብቃኝ። በዚህ ይቅርታ። በጣም ጥሩ ዶክተር ያሬድ፣ ይሄን ጥያቄም ወደ አንተ አመጣዋለሁ። ያንተን ሀሳብ ትሰጠናለህ። አማራ ሲያጠቃና ሲሰባሰብ የሚያታልለው ከውስጥም ከውጭም ይረባረባል። ኢትዮጵያ ኢትዮጵያ ይባላል። የአማራን የትግል ጥያቄዎች ያነሳሉ። እንደዚህ ነው እንደዚህ ተደረገ ይባላል። የሚነሆልለው እንዲነሆልል ይደረጋል። ከውስጥ ያሉት ቅጥረኛ ባንዳዎች ብቻችንን አናሸንፍም ምናምን እያሉት ትግሉን ያደበላልቁታል። ወዳጅና ጠላትን ይቀላቅላሉና ይህንን እንዴት ታየዋለህ ያሬድ? አንተስ እንዴት ትገልጸዋለህ? ዶክተር ደብሩ ታሪካዊ ዳራውን አስቀምጦ በደንብ አድርጎ አስቀምጦልናል። አንተስ ምን ትለናለህ? እሺ፣ በጣም ጥሩ። እኔም እንግዲህ ባነሳው ይሄ ታሪክን ያለማወቅ ነገር ነው። ታሪኩን የማያውቅ ሰው
በቀላሉ በጠላት ይጠቃል። መጀመሪያ ያደረጉት አየህ ታሪክ አዋቂው የሆነውን ቅድም በጣሊያን ጊዜ ተነስቷል። እንዴት አማራ እንደተፈጀ የተማረው ኃይል ከዛ በኋላም በዚህ በ1960ዎቹ የተነሱ እነዚህ ፖለቲከኞች በእጅ አዙርም ሆነ በቀጥታ አማራውን እንዴት የተማረው እንዳስፈጁት በትምህርት ቤት ውስጥ ራሱ ታሪኩን እንዴት እንዳያውቅ እንዳረጉት የአባቶችን ታሪክ እንዴት ሀገሩ እንደጠበቀ በዚህ ለአማራ እኔ ለዛም ሁሌ ምለው የ5 ዓመት ታሪክ በጣሊያን የተፈጸመውን ነገር ቢያነብ በቂው ነበር። ነገሮቹን አሁን ያለንበትን ለመረዳት ማለት ነው። አሁን የሚደረጉት ነገሮች በሙሉ እዛ ላይ የተነሱ ናቸው። ፖሊሲዎቹ በሙሉ ጣሊያን ይከተላቸው የነበሩ ፖሊሲዎች ነው እና ስለዚህ የዛኔ አማራ የሚያደርገው ተደራጅቶ በፋኖነት በአርበኝነት መታገል ነው ያደረገው እና እነዚህ አሁን የነዛ ትሩፋት የሆኑ ማንነታቸውን የረሱ ሰዎች ናቸው። እንግዲህ ቅድም እንደተባለው ከየስርቻው ህወሓት ሰብስቦ ያመጣቸውና ብአዴን የሚባል ድርጅት መስርቶ ዝም ብሎ አማራ ብአዴን ብቻ ድርጅት ብቻ ሳይሆን አስተሳሰብም ራሱ ከአማራ ማንነት ጋር የተለዩ ሰዎች ናቸው ይዘው የመጡ እና ያ ነው ቃስ በቃስ እየወረደ አሁንም በዛ አስተሳሰብ ይህቺ አማራ ብቻ የምትለውን ቃል ብቻ ይዘው አማራ ስብዕናው የላቸው፣ ማንነቱ የላቸው፣ የታሪክ ዳራውን አያውቁ። ስለዚህ እነዚህ ናቸው አሁን እንግዲህ ልክ የባርነት ሜንታሊቲ መጀመሪያ ለዛም ጋንዲ መሐመድ ማን ነው ጋንዲ ህንዶችን አደረገ የሚባለው የመጀመሪያው ስራ ይሄ ከባርነት አስተሳሰብ ማውጣት ነው። የሰራው ስራ ምንድነው? እንግሊዞች ትንሽ ናቸው፣ እኛ በጣም እኛ እስካሁን ስንሆን የነበረው በእንግሊዞች ጥንካሬ አይደለም፣ በእኛ ጥፋት ነው። ስለዚህ እኛ ይሄ ሁሉ ህዝብ በሚሊዮን የሚቆጠር ህዝብ ይዘን በጣም በትንሽ ሰው እንዴት ልንገዛ እንቻለን? እምቢ ማለት አለብን ብሎ ያኔ ባስነሳው ነገር ነው በኋላ ነገሮች እንዲቀየሩ የሆኑትና አሁንም እንዲህ የሆነን ያለነው በእኛ ጥፋት ነው ማመን አለበት። እኛ በማንነታችን ላይ መሰረት አድርገን እኛ እንችላለን ብለን ባለማድረጋችን ነው እየሆነ ያለብን ነገር እየደረሰብን ያለው መከራ የደረሰብንም መከራ ራሳችንን ተጠያቂ አድርገን ነው መነሳት ያለብን። በሌላው ብሌም ማድረጉ ራሱ እነሱ ባህሪያቸው ነው። ባንዳዎች ናቸው የመጡት እኮ ባንዳዎቹ ያለቆቻቸውን ስራ ለመስራት ነው አማራን ለማጥፋት የተነሱ ኢትዮጵያን ለማጥፋት ባንዲራውን ሁሉንም የሚጠሉት ጠላት የሚጠላውን የነበረውን ነገር ነው ይዘው የመጡ። ስለዚህ እነሱ እንደዚህ ይቀየራሉ እነሱ ይስተካከላሉ ከማለት ይልቅ ራሳችን ኃላፊነታችንን ተወጣላን ወይ የማንን ፍቃድ ነው የምንጠይቀው? አባቶቻችን የሰሩትን ከተማ ለመያዝ ማንን ነው የምንጠይቀው? እና እነዚህ የባርነት አስተሳሰቦች ሳናቃቸው በውስጣዊ አእምሮአችን ውስጥ ተቀርጾ ስለተቀመጠ ነው ዛሬ መብት የሌለን ይመስል ራሳችንን ገድበን እነሱ በፈጠሩት ይሄ ክልል በሚለው ፈጥረን ከዛ በኋላ ከዛ መውጣት አለመውጣት ወንጀል አድርገን የምናወራው አሁን በሚዲያ ውስጥ ሮሃ የሚባለው ሚዲያ እንግዲህ የምናውቁት ነው። የህወሓት ሰዎች ናቸው። ፋኖ በኦሮሚያ ክልል ገባ ይላሉ። እኔ እስከማውቀው ነው የኦሮሚያ ክልል የሚባል አላውቅም። እኔ አማራ ስለሆንኩ አላውቅም። ምክንያቱም እኔ በሌለውበት አማራ ህዝብ ባልተስማማበት የምን ክልል ብሎ ነገር ነው አውቀው እነዚህ ሰዎች እከሌ እንደዚህ ገባ የሚሉን ለምንድን ነው? አሁን ያን እንድንቀበል እኮ ነው። ሌላውም ተቀብሎ ነው አይ ሰው ክልል መግባት አልችልም ይላል አባቶቹ የሰሩትን ከተማ ማለት ነው። እና እነዚህ የባዕድናዊ አስተሳሰብ የባርነት አስተሳሰብ ያላቸው ሰዎች ናቸው ይሄን የሚሉት። እንደዚህ ማድረግ አንችልም፣ እንደዚህ መሄድ አንችልም የሚሉት እና ሌሎቹ የማንን ህወሓት እኮ ተነስቶ ከመቀሌ ተነስቶ እኮ በደሴ አድርጎ እኮ እስከ ደብረ ብርሃን ሲመጣ እኮ ማንም የት ይሄዳል አላለውም። የውጭ ዲፕሎማቶችም እኮ አይ በቃ ከዚህ በኋላ ከአዲስ አበባ እንትኖቻችን ማውጣት አለብን ነው ሲያመቻቹለት ነው የነበረው ነገሩ። አሁን አማራ ሲሆን ወደሚኖርበት ከተማ ወይ ራሱ ወደ ሰራው ከተማ ወይም በአዲስ አበባ ውስጥ ከ75 በላይ ያለ ህዝብ ነዋሪ የሚኖረው አማራው እንደሆነ እየታወቀ
ከዛ በኋላ አይ እዛ ለመግባት ግዴታ ህወሓት ያስፈልገናል፣ ሁለት የሆነ ያስፈልገናል የሚሉ ሰዎች የጠላት አጀንዳ ይዘው ስለመጡ ነው እንጂ ሌላ ምንም ምክንያት ኖሯቸው አይደለም። ህወሓትን አላሉትም እንደዚህ በዛ ቀዶ ለመምጣት ሲሞክርና ይሄ በጣም የተሳሰ አስተሳሰብ ነው። አማራ በራሱ ማድረግ ይችላል። ይሄን ማድረግ አድርጎታልም። ከዚህ በፊት ሀገር መስርቶ የለ እንዴ? ኢትዮጵያ የምትባለውን ሀገር እኮ የመሰረተው እኮ ያቆማት እኮ አማራው ነው። ይሄ እኮ የታወቀ እኮ ነው። ለዚህም ነው ጠላት የሆነው። ለዚህ ነው ጠላቶች የተነሱበት። ያሬድ አንድ ልጨምርልህ። አማራው ኢትዮጵያን ሲመሰርት መስረቱ ብቻ ሳይሆን ሲያጸናት ወራሪ ወያኔ ትግሬ ከጠላት ጋር አብረው አማራ ድባቅ ይመታ የነበረው ጠላትም ብቻ አይደለም፣ የፈረንጆቹም ብቻ ሳይሆን ግብረ አበሮችን ዛሬ ኢትዮጵያን የወረሩ ጭምር ነው። ቅድም እንዳልኩት ከሸዋ ኦሮሞ ተብዬው ኦሮሚያ የሚባለው ቃሉ ራሱ ወንጀል ነው መሆን ያለበት። በነገራችን ላይ አሁን ላነሳው ጉዳይ ኦሮሞ ከሚባለው ሕዝብ በርካታው አማራን ሲወጋ የነበረ ነው። በተለይ ሐረርጌ፣ አሩሲ፣ ባሌ፣ ከፋ ምን ከሸዋ በስተቀር ወለጋም ያለው ከጠላት ጋር አብሮ ነው። እነኛን ጭምር ነው። ፈረንጆቹን ብቻ ሳይሆን ባንዶቹን ዛሬ ኢትዮጵያን የወረሩትን ባንዳ ወያኔና ኦሮሞ ተብዬዎችን ጭምር ነበር አማራ ድባቅ እየመታ ኢትዮጵያን ነፃ ያወጣው። ይቅርታ በመካከል ስለመጣ ሀሳቡ ትክክል ነው። ለዛውም አንድ ቀን በደንብ አንዳንዴ ዝም ብሎ ንግግር ብቻ እንዳይሆን በደንብ ስማቸውን እያወጣን ሊስታቸውን አምጥተን እዚህ መወያየት እንችላለን። ለዛም በደንብ ይሄ 5 ዓመቱ ታሪክ ብዙ ነገር ይነግረናል። የአባጅፋር የሚባሉት አሁን ጅማ ምናምን የሚባሉት ምን እንዳደረጉ ከጣሊያን ጋር ሆነው እንዴት እንዳበሩ እንዴት ህዝቡ እንዳሳደዱ ይሄ ይቅር ተብሎ በተባለው ነገር ነው እንጂ ብዙ ነገሮችን አንስተን በደንብ መወያየት እንችላለን በዚህ ሰፋ አድርገን። እና ያልኩ ያለውት ያኔ አማራው ሲታገል የማንንም ፍቃድ ጠይቆ አይደለም፣ የማንንም ነገር ጠይቆ አይደለም። ሀገሩ ናት። ሀገሩን ለመረከብ ሀገሩን ከጠላት ከወራሪ ለማንሳት የሄደበት ትግል ነው። አሁን እከሌ ቢመጣ እከሌ ባይመጣ ብሎ ነገር የለም። እንደዛ የሚባል ነገር የለም። እና ይሄንን የሐሰት ሳይኮሎጂ የእንትን አስተሳሰብ ይሄ የባርነት አስተሳሰብ ህወሓት ይፍቀድልኝ የሚሉትን ባዕዲናዊ የሆኑ አስተሳሰብ ይዘው መጥተው የመጡ ሰዎች ናቸው። አሁን በፋኖ ውስጥ ገብተው ፋኖ ህወሓትን ካልያዘ ኦነግን ካልያዘ አዲስ አበባ አይገባም የሚል ነገር ያለበዛ ሽፍታ ሆኖ ይቀራል የሚለው ነገር ይሄ አስተሳሰብ የወለደው ይሄ አመለካከት የወለደው ነው። አንዳንዶቹ ሆን ብለው ሊሆን ይችላል፣ ያው በአንዳነትም ሊኖራቸው ስለሚችል ምክንያቱም አናውቀውም። አንዳንዱ እውነተኛ አማራ ይሁን አሁን የምናውቀው ነገር የለም። አማራ ነኝ ብሎ ስለመጣ ትግሉ ውስጥ ገብቷል። እንደዚህ አይነት ተልእኮ ይዞ መጥቶ ሊሆን ይችላል። ዋናው ግን እኛ ስራችን የአስተሳሰብ ጥራት እስከሆነ ድረስ አማራ ወደ የማዕከላዊ መንግስት ለመቆጣጠር ምንም አይነት የሚከለክለው ምንም አይነት ነገር ሊኖር አይገባም፣ የለም ምንም አይነት። ይሄን ለማስቀረት ይሄን አማራው ይሄ ያንተ ከተማ አይደለም የሚለውን ይሄ የሸዋን መንግስት ያንተ አይደለም ብዙ ነገሮች ተሰርተዋል ከደርግ ጀምሮ። የአዲስ አበባ ድሮ የሸዋ ዋና ከተማ አዲስ አበባ ነበረች። የለም ብሎ ናዝሬት አስገባ። ይሆን ብሎ ነው ደርግ ያደረገው እና የአዲስ አበባ ልዩ ምናምን ብሎ ከዛን ጊዜ ነው ቃስ በቃስ የማሸሽ ነገር የተጀመረው። እና ይሄን ለማድረግ የማንንም ፍቃድ መጠየቅ የለበትም፣ የማንንም ይሉንታ መጠየቅ የለበትም። በህዝቡ ደረጃ ፋኖ ዛሬ ገባ ነገ ገባ እየተባለ በሚጠበቅበት ወቅት ነው ኋላ ላይ ተመልሶ አሁን እኮ የምናወራው ከህዝብ ጋር አይደለም እኮ። አሁን እኮ እያወራን ያለ ነው ስለ አማራ ስናወራ ከህዝብ ጋር አይደለም እያወራ፣ ወይም ከኦሮሞ ህዝብ ጋር ከትግራይ ህዝብ ጋር ከሶማሌ ጋር አይደለም። አሁን እኮ እነሱ እያወሩ ያሉት ከድርጅት ጋር ነው። ምን ካረገ ድርጅት ጋር? አማራን ጄኖሳይድ ካረገ ድርጅት ጋር። ጄኖሳይድ ማለት አውጆበት በጽሁፍ ጽፎ በመጽሐፍ ጽፎ ሰብኮ እንዲገደል ያደረገን ድርጅት ጋር እኮ ነው እያወሩ ያሉት። ከህዝብ እኮ አይደለም። ከህዝብ ጋርማ አልተጣላንም። ህዝቡ የሚያስበው ሌላ ነው። ስለ አማራ ያለው አስተሳሰብ የተለየ ነው። አንድ ጊዜ መለስ ዜናዊ ሶማሌ ሄዶ ይህን ታሪክ ማንሳት አለብኝና ሶማሌ ክልል ይሄድና ምን ይላቸዋል? ቆርጠው አውጥተውት ነው ዋናውን እንትን ይሄድና ለሶማሌ ክልል ባጀት መስጠት
በቀዳዳ በርሜል ውስጥ ውሃ መጨመር ነው አለ ብሎ ይሄን ተናገረ። ይሄንን ያስተላለፉ በቀጥታ ቴሌቪዥን። ከዛ በኋላ ግን የቆረጡት ነበር። አንድ ሽማግሌ ተነስተው እዛ የነበረች እዛ የሚሰሩ የነበሩ የዚህ የዓለም አቀፍ የምግብ እርዳታ ምናምን የሚሰሩ ሰዎች አሉ። እነሱ ሲናገሩ ነው የሰማሁት የቅርብ ሰው ስለሆነ። እና ሽማግሌ ተነስተው መጀመሪያውኑ በቀዳዳ በርሜል እንዴት ውሃ ይከተታል አሉት ለመለስ። እንዴት ይከተታል? እኛ ልጆቻችንን እናውቃቸዋለን። ሱማሌ ይነግድ፣ ቆቱ ትረስ፣ አማራ ይግዛ አሉት። ይሄንን ነው ቆርጦ ያውጡት እንትን። ስለዚህ ህዝቡ ላይ ያለው አስተሳሰብ የመሪነት፣ የአስተዳደር፣ ሀገር የመገንባት ይሄ ሁሉ በህዝቡ ላይ ያለው አስተሳሰብ አማራ ቢመጣ የተሻለ ነገር ይመጣል ብሎ የሚያስብ እንጂ አማራ ቢመጣ መጥፎ ነገር ይመጣል ብሎ የሚያስብ አይደለም። አሁን ይሄ ነው በህብረተሰቡ ዘንድ ያለው። በተለይ አንጋፋዎቹ ትልልቆቹ የሚያምኑት ይሄንን ነው። አሁን ይሄንን ላለማስመሰል አሁን ህወሓት ሲመጣ ምንም ነገር አይባልም፣ አማራ ሲመጣ እንዲህ ሊሆን ይችላል ብለው የሚሉት በራሳቸው በህወሓት የባርነት አስተሳሰብ ውስጥ ያሉ ሰዎች ናቸው። ራሳቸው አማሮች ይሄን የሚሉ ያልተገነዘቡን እውነታውን በደንብ የማያውቁ ናቸው። እውነታው ያለው ግን በህዝቡ ዘንድ ፋኖን ዛሬ መጣ ነገ መጣ የተሻለ ስርዓት ይመጣልናል ብሎ ነው እየጠበቀ ያለው የትኛውም የኢትዮጵያ ህዝብ እንጂ አማራን በመጥፎ የሚመለከት የለም። ውሸት ነው። ትክክል። አንድ ነገር ልበል፣ አንድ ነገር ልጨምር። ይሄን የሚሉት እንደውም አሁን ነገር አንድ ሀሳብ መጣልኝ ያሬድ። ይሄን የሚሉት አማራ ስልጣን ሲይዝ ወይም ትክክለኛ ኢትዮጵያ ስልጣን ሲይዝ ለፈጸሙት ወንጀል ሊጠየቁ የሚገባቸው ወንጀለኞች ያችን ለመደበቅ የሚያደርጉት እንደውም ትልቁ ጥረት ይመስለኛል። ይህን የሚሉት ሐቁን ተስኗቸው አይደለም። ለፈጸሙት ወንጀል ወያኔን 120 ሺህ አማራ ነው አዝሎ ያመጣው። በነገራችን ላይ አዲስ አበባ ያስገባው እንጂ ወያኔ ትግሬ ከትግሬ ከሚባለውም ጋት እልፍ ሊል አይችልም ነበር። አማራ አዝሎ ነው ያመጣው። በነገራችን ላይ ሃይማኖት ያላቸው ሰዎች ስላልሆኑ አማራ ጠላታችን ነው ብለው እንትን አሉ እንጂ አዝሎ ያመጣቸው አማራ ነው። አንዲት ጋት የአማራ መሬት ሊገፉ የሚችሉ አይደሉም። ቀጥል ጨዋታህን እንትን ቁም ነገር እንትን ልክ ነው። እኛም ደጋግመን የምናነሳው እኮ እናንተ ወንጀለኞች ናችሁ፣ እናንተ በፍርድ የምትፈለጉ ሰዎች ናችሁ። በምንም ተአምር በሰው ላይ የዘር ማጥፋት ወንጀል የፈጸመ ድርጅት በውይይት በምናምን የሚተው ነገር የለም። ወንጀላ የተሰራበት ህዝብ አለ። ያ ደግሞ ፍትህ ይፈልጋል። እውነት ይሄ ነው የሚያሳየን። አሁን እነሱ ያ ነገር እንዳይኖር ከፍትህ ከወንጀል ተጠያቂ እንዳይሆኑ ለማድረግ ነው ይሄን ነገር የሚያመጡት። ልክ ነው የተነሳው ነገር ይሄ በከፍትህ ነፃ እንዲወጣ ለማድረግ የሚሰራ ስራ ነው እንጂ በእውነት ለትግሉ የሚረዳ ነገር አይደለም። አሁን እያወሩ ያለ ኦነግን ስለያዝን ህወሓትን ስለያዝን ወደ አዲስ አበባ የመግባት መብት አለን የሚለው ነገር ውሸት ነው። እነሱን ለማዳን ማን ነው ይሄን መብት ስለዛውም በህዝብ ዘንድ ድጋፍ እንዳናገኝ ነው የሚሆኑ። በመጀመሪያ በራሳችን ህዝብ በአማራው ህዝብ ተቀባይነት አናገኝም። የፋኖ ትግል መሰረቱን ያጣል ማለት ነው። ምክንያቱም የአማራን ህዝብ ጥያቄ እየመለሰ አይደለም። ስለዚህ ይሄን ለማላቀቅ ከህዝብም ተቀባይነት እንዳይነው ማነው ህወሓትን አዝለኝ ስትመጣ የሚቀበል? ማንም ሊቀበል አይችልም። ምክንያቱም ሁሉም ፍትህ የሚፈልግ እኮ ነው። ሁሉም እኮ የተገፋ እኮ ነው። ሁሉም መልካም ስርዓተ መንግስት የሚፈልግ ነው። ስለዚህ ሁሉም ደግሞ ከዚህ በፊት የኖረበትን ያውቃል። በአባቶቹም በታሪክም ያውቃል እኮ ምን አይነት የተሻለ እንደነበር። አሁንም እኮ እነሱም እኮ ያምናሉ እኮ በኃይለ ሥላሴ ጊዜ የነበረው ስርዓት የፍትህ ስርዓት አሁን ካለው የተሻለ እንደሆነ እኮ ይታወቃል። የተሻለ እንደሆነ ይታወቃል። አሁን ፍትህ የሚባል ነገር እኮ የለም። ሺህ ጊዜ ራሳቸው የመሰከሩትን ነው የምነግረው። ራሳቸው ፖለቲከኞቹ ራሱ ሳይቀር እንዴ ይሻል ነበር እኮ በዛን ጊዜ ቢያንስ እኮ ፍትህ ነበረ እንዴ። ማነው መንግስቱ ነዋይና ግርማሜ ነዋይ እኮ ለፍርድ ሲቀርቡ በቀጥታ በሬዲዮ ይተላለፍ ነበር የፍርድ ሂደቱ ማለት። ይህን ያክል ፍትህ ትልቅ ቦታ የነበረው ጊዜ ነበር። አሁን እኮ እንደዛ የሚባል ነገር የለም። ይሄ ሁሉ መማረር ውስጥ ያለ ህዝብ ነው እና ዛሬ ተማሪዎች ክፈሉ እየተባሉ ነው የሚማሩት።
ድሮ ልብስ ተገዝቶላቸው ምግብ ቀርቦላቸው እንደፈለጉ እንዳልተማሩ ዛሬ ተማሪ ክፈል እየተባለ በዕዳ ነው የሚወጣው እያንዳንዱ። እና የኑሮ ሁኔታ፣ የፍትሁም ሁኔታ፣ የነፃነቱም የጥበቃው ሁኔታ በእንደዚህ አይነት ደረጃ ደርሶ እንዴት ነው ህዝብ ያንን የማይመኝበት ምክንያት? ያ የተሻለ ጊዜ ነው ብሎ የማይመኝበት ምክንያት? አሁን ያለውን ስርዓት የሚቀበልበት። ስለዚህ በግድ ህወሓትን ይዘን እንመጣለን፣ በግድ ኦነግን ይዘን እንመጣለን የሚሉ ሰዎች ከፋኖ ትግል የተነጠሉ ናቸው። ፋኖም ሊሆኑም አርበኛም ሊሆኑ አይችሉም። ያኔ አባቶቻችንን ጣሊያንን ለማስወገድ ብዙ ባንዳዎች ነበሩ። ቅድም እንዳልናቸው በመሪዎች ደረጃ በንጉሶች ደረጃ ክደው አማራን ህዝብ ሲያሳድዱ የነበሩ ናቸው። ጅማ ውስጥ የነበሩት፣ የትም ቦታ ሀረር ውስጥ የነበሩት ገዢዎች ከጣሊያን ጋብረው፣ ትግራይ ውስጥ የነበሩት ከጣሊያን ጋብረው። ያን ጊዜ ህዝቡ ሲታገል ከተማ ውስጥ ለመግባት ስንቴ ነው ሙከራ የተደረገው? አርበኞቹ እየተጠጉ የማንን ፍቃድ ጠየቁ ወደ ከተማቸው ለመግባት? ስለዚህ በዛ አስተሳሰብ መመለስ አለብን። ይሄ ክልል የሚባለው የሀሳብ መስመር ነው። እኛ እናውቀውም። ይህን ክልል አማራ ሆኖ በአማራ ሚዲያ ስም እየመጡ ክልል 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 እያሉ ምንድን ነው የሚሉ? ክልል የሚባል ነገር አናውቅም። እኛ በአባቶቻችን ያን ያለው አማራ ያልተሳተፈበት ህገ መንግስት፣ አማራ ያልተሳተፈበት አከላለል ምናምን የሚሉት ነገር ተቀባይነት ያለው ነው፣ ህገ ወጥ ነው። ስለዚህ ይሄን ነገር ማመን በፋኖ ውስጥም ያሉ ሰዎች አሁንም በህዝቡ በዚህ የአስተሳሰብ ደረጃ ወደ ራሱ ወደ መሰረቱ መመለስ አለበት። እንችላለን። ይሄን ለማድረግ የሚከለክለን ምንም ኃይል አለ። መልካም ስርዓተ መንግስትም ለማምጣት የተሻለ አቅሙ ያለው እኛ ጋር ነው ብሎ ማሰብ የሚያስፈልግ ይመስለኛል። በጣም ጥሩ ያሬድም ዶክተር ደብሩ የሚያነሳችሁት በጣም ጥሩ ነጥብ ነው። ምክንያቱም ወያኔን አዝሎ ዶክተር ደብሩ ወያኔን አዝሎ አዲስ አበባ ያስገባው አማራ ነው በትክክል። ምክንያቱም ደርግን እስካሁን ድረስ ደርግን ወያኔ ያሸነፈበትን እና ያንን ጦር የበተነበትን ማንም ሰው መናገር አይችልም፣ መግለጽ አይችልም። የሚሆን ነገር አይደለም። የሀገር ሀብት ይዞ የሚዋጋን ኢትዮጵያዊ ወታደር ከንጉሱ ጀምሮ የመጣ ሲወርድ ሲዋረድ የመጣ ሀገራዊ ስሜት ያለውን የደርግ ጀነራሎች በተለይ ደግሞ የኦሮሞ ተወላጆች በሲአይኤ እና በተለያዩ የደህንነት ተቋማት እየተመለመሉ ለሻቢያና ለወያኔ እንዲገብሩ እየተደረጉ ጦሩን እንዲፈቱት፣ የአማራ አርሶ አደር ደግሞ ነፃ የሚወጣ መስሎት ነፃ አውጪ ነን እያሉ በነፃ አውጭነት እያታለሉ እንዲያግዝ እያደረጉ 4 ኪሎ ተገቡ ማለት ነው እንጂ የወያኔ አቅም የሌላው አቅም የምናምን አይደለም ማለት ነው። እና ይሄንን ሴራ ተራራ ያንቀጠቀጠ ትውልድ ሲል ወያኔ የሌለን ነገር ፈጥሮ ነው። አባቶቻችን አማራ ታሪኩን ሲጽፍ ጀግንነቱን ሲጽፍ የሚያደርገውንና ያደረገውን ነው። እንደውም ካደረገውም ከተደረገውም እየቀነሰ ነው። ይሉኝታ ስላለበት ብዙ ጀብደኛ መባልን እናንተን ስለማይል እየቀነሰ ነው። እና ሌሎች ናቸው የሚጽፉት። 94% አርበኛ በሁለተኛው የጣሊያን ወረራ ወቅት 94% የነበረው አማራ ነኝ ብሎ አማራ አልጻፈም። ጠላቶች እንዴት ሊያሸንፍ ቻለ የኢትዮጵያ ጦር ብለው ሲያጠኑ ጦሩ 94% አማራ ነው፣ ለሀገሩ የሚሞት ወደኋላ የማይል ግንባሩን ለጥይት የሚሰጥ ፎክሮ ጦርነት ውስጥ የሚገባ ብለው ነው የገለጹት። ለዛ ነው ከዛ ይሄ ህዝብ ካልጠፋ እንኳንና ኢትዮጵያ ሌላው አፍሪካን መቆጣጠር አንችልም የሚለው የምዕራባውያን የአሜሪካ የዚህ ኢምፔሪያሊስቱ ዓለም አማራ ላይ ጥርሱን ነክሶ ኢትዮጵያን ለማፍረስ የተነሳው ማለት ነው። እና እነዚህ ጫማ ስር የሚስሙት እነ ታማኝ በየነ አሁን ወያኔንም ኦነግንም የትግል አጋር ያደረጉት ቅጥረኛ ባንዳዎች እነ ዘመነ ካሴና አስረስ ማረ ዳምጤ እነ እስክንድር ነጋ እነ ጌታ አስራድና ሀብቴ ወልዴ እነዚህ በሙሉ ከወያኔ ስርስር የሚሉት ቅጥረኛ ባንዳዎች ናቸው። መታረም ያለባቸው ነው። ከጤፍ መሃል እንደሚታረም አረም ታርመው መድረቅ ያለባቸው ናቸው። እነዚህ አረሞች መታረም አለባቸው። ለህዝብ ህልውና፣ ለትውልድ ቀጣይነት፣ ለሀገር ቀጣይነትና ለዋላዊነት ሲባል አረም መነቀል አለበት ነው። ይነቀላል እንጂ ጠላትን አጋር ማድረግ የለም፣ አይሰራም። ይሄ አሁንም አማራ ሲነሳ ኢትዮጵያ እንደዚህ የዘር ፌዴራሊዝሙ ተቀየረ፣ በዚህ ወጥቶ በዚህ ወርዶ ደግሞ ለማስተኛት የሚደረግ ይሄ እንደ ድንቁርና ስድብም ጭምር ስለሆነ ይሄንን ንቀት በስር ነቀል ነውጥ ኢትዮጵያን የወረሩትን ዘር ያጠፉትን ኢትዮጵያውያንን የገደሉትን አማራን ለይተው በሚሊዮን በ10 ሚሊዮን የሚቆጠር ህዝብ የፈጁትን ያፈናቀሉትንና ብሔራዊ ምስቅልቅል ውስጥ እረፍት እንነሳዋለን ብለው ብሔራዊ ምስቅልቅል ውስጥ የከተቱት ለፍርድ ሳይቀርቡ
ከነዚህ ጋር ሆኖ ኢትዮጵያ ውስጥ የሚመጣ ለውጥ እንደ ለውጥ አይታይም። እንደ አጥፊና እንደ ጥፋት በራስ ገመድ ማጥለቅ ነው፣ ራስን ማጥፋት ነው የሚሆነውና ይሄንን አሁን ህዝብ ተረድቷል፣ ወጣቱ ነቅቷል። ግን ቅጥረኛ ባንዳውን ማረም ላይ መጨከን አለበት ነው። ወደ ሁለተኛው ጥያቄ ልውሰዳችሁ፣ ሁለተኛ የምንወያይበት እና ለኢትዮጵያውያን ነው ይሄ ሁለተኛው ነጥብ። ኢትዮጵያ ውስጥ ዛሬ የአንድ ሀገር ኢኮኖሚ እንደ ኢትዮጵያ አይነት ሀገር ኢኮኖሚ እንግዲህ ሁላችንም የኢኮኖሚ ባለሙያ ባንሆንም እንደ ማንኛውም ማንበብና መጻፍ እንደሚችል ሰው የምንረዳው ኢኮኖሚው የትኛውም ኢትዮጵያዊ በፈለገው አካባቢ ተንቀሳቅሶ ሰርቶ የሚውልበት፣ የሚያተርፍበት፣ ህይወቱን የሚቀይርበት፣ የሚያድግበት አውድ መፈጠር አለበት። የፖለቲካ ሲስተሙ ኢኮኖሚውን በዚህ መዘርጋት አለበት። የፖለቲካ ሲስተሙ የሚዘረጋው ኢኮኖሚ ኢትዮጵያን ሊያሳድግ የሚችል ምርታማነት ሊያደርግ የሚችል ኢንዱስትሪዎችንና ፋብሪካዎችን እየገነባ የህዝቡን ድህነት ወደ ላይ አምጥቶ ቢያንስ መካከለኛ ገቢ ላይ ማድረስ የሚችል ነው መሆን ያለበት። የግብርና ምርቱ የኢትዮጵያ ኢኮኖሚ በግብርና ላይ የተመሰረተ ነው። ስለዚህ ያንን የግብርና ምርት የአርሶ አደሩን ህይወት ለ3000 ለ4000 ለ10000 ዘመናት የመጣውን የአማራ በዛ ጨለማ ዘመን ፈረንጅ ዛሬ ባልነበረበት ስልጣኔ ፈረንጅ ጫካ ለጫካ በሚተራረድበት ወቅት የአማራ እናት አባቶቻችን ሞፈርና ቀንበርን ድግርና ወገልን ያንን አቀናጅተው በበሬ ማረስን አርሰውም ጎልጉለው ለጤፍ መዝሪያ ለብቻ፣ ለገብስ፣ ለበቆሎ፣ ለድንችና ለምናምን የተለያየ የአስተራረስ ስልትንና የአዘራር ስልትን ዘይደው ያመጡትን የእርሻ ልምድ እስከዛሬ ድረስ አለ። በ22ኛው ክፍለ ዘመን መባቻ ድረስ አለ። ያንን ዘመናዊነት መቀየር ሲገባ እንደ ኢትዮጵያ እንደ መንግስት እንደ ህዝብ ተቆርቋሪ የሆነ መንግስት ሲገባ ህዝብን እየገደሉ ኢኮኖሚውን አበላሽቶ መዝናኛ መገንባት አንድ በቅኝ ኢትዮጵያ በቅኝ የተያዘች መሆኗን የሚያሳይ፣ ሁለተኛ የሚገነባው መዝናኛ ጎርጎራ የሚባል ፊንጫ የሚባል ማን የሚባል ማን ኢትዮጵያውያን ሂደው የማይዝናኑበት፣ አንድም ኢትዮጵያዊ እዚህ መናፈሻ ሂዶ መዝናናት አይችልም። ለአመት ለሁለት ዓመት በፈረንጆችና በአረቦች ቡክ ተደርጎ ሞልቷል፣ ተይዟል። የትኛውም ኢትዮጵያዊ ከመሬት ተነስቶ አገሬ ነው ወጪ ያወጣሁበት ነው ገበታ ምናምን እየተባለ በወጣ ሀብት ነው ምናምን ብሎ ሄዶ መጎብኘት አጠገብ መድረስ አይችልም። ምክንያቱም ጠቅላይ ሚኒስትር ተብዬው የወራሪዎች መሪ ኢትዮጵያ ፈረንጆች አውሮፓውያን ሲበርዳቸው አረቦች ሲሞቃቸው የሚያርፉባት እናደርጋታለን፣ ለነዋሪው ገሃነም እናደርጋታለን ያለ። ይሄ ደግሞ የአሜሪካኖች የውጭ ጉዳይ ፖሊሲ ነው። ኢትዮጵያን በዘር በሃይማኖት ከፋፍለን አማራን ጥቃት ኢላማ አድርገን የማያባራ ቀውስ ውስጥ በመክተት እኛ የምንቆጣጠረው ቀውስ ውስጥ በመክተት ነው ማትረፍ የምንችለው የተባለ ነው። ስለዚህ ይሄንን አያይዘን ይሄንን የሚገነባው ሁሉ የኢትዮጵያ እንዳልሆነ፣ አዲስ አበባ እንደተሸጠ፣ የቤተ መንግስት ግንባታ፣ የአየር መንገድ ግንባታ ሁሉ ከእያንዳንዱ ኢትዮጵያውያን ድሃ አርሶ አደር ወይንም ድሃ ኢትዮጵያዊ ዜጋ ጋር ኢኮኖሚው ግንኙነት ስለሌለው፣ አየር መንገዱ ለወራሪዎች ለቅኝ ገዢዎች፣ የቤተ መንግስቱ ለፖለቲከኞች፣ መዝናኛው ለሀብታሞች አውሮፓውያኖች ሲበርዳቸው አረቦች ሲሞቃቸው መጣው የሚያርፉበት እንጂ ለኢትዮጵያውያን መዝናኛ አይደለም። እና ወደ ራስን መቻልና የገቢ ደረጃን አሳድጎ የገቢ ደረጃው ሲያድግ ደግሞ የሚዝናናበትንና የሚያርፍበትን መገንባት ሲገባ በውጭ ሀብትና በውጭ ሀገር ሀብትና አንጡራ ንብረት የኢትዮጵያን ሀብት አሳልፎ መሸጥን ሁሉ ግንዛቤ ውስጥ በማድረግ ፋኖ የሚታገለው ትግል አንድ ለአማራ ህልውና ነው። የአማራ ህልውና የኢትዮጵያውያን ህልውና ነው። አንድ ሁለተኛም ለፍትህ ነው። እስካሁን ድረስ የተፈጸመ ዘር ማጥፋት፣ ማጽዳት፣ ምስቅልቅልና ማናቸውም የአጽመ ርስት ወረራ፣ ሀብት ንብረት መውረስ፣ ማውደምና ቅርስ፣ ባህል፣ እምነት መደምሰስ ፍትህ የሚያገኝበት ነው። ሁለትም በዋናነትም አገር እንዲቀጥል ነው። አገር ከመፍረስ ድኖ እንዲቀጥል ነው። አገር ካልቀጠለ ትውልድ አይቀጥልም ነውና የህልውና የፍትህና አገር አድን ትግል ነው። ይሄ ኢትዮጵያውያን ለዚህ ትግል ምን ማድረግ አለባቸው? ምንስ መጠበቅ አለባቸው? የሚጠበቅባቸው ምንድን ነው? ከዚህ ከድራማው ከንቶ ፈንቶ ወጣው የትግሬም ህዝብ የኦሮሞም ህዝብ ማንኛውም ኢትዮጵያዊ ለፋኖ ትግል ደጀን መሆን አለበትና በዚህ ዙሪያ ላይ ምን ትላላችሁ? ዶክተር ደብሩ ካንተ ልጀምር እስኪ። እሺ፣ በጣም ጥሩ ነጥብ ነው ያነሳው። ሳስተምር ተማሪዎችን ጥሩ ጥያቄ አልልም። ጥሩ ጥያቄ ተብሎ ሲጠየቅ እንትን ሲባል
መጥፎም ጥያቄ አለ እንደማለት ያህል ስለሚሆን አፍ አምልጦኝ ነው ይሄን እንትን ያልኩት፣ ጥሩ ጥያቄ ያልኩት። ምክንያቱም ሁሉም ጥያቄ የቸገረ ስለሚሆን የጥያቄ ክፉ የለውም ለማለት ያለው፣ ግን በጣም ተገቢ እንትን ነው ይሄኛው እንትን ያነሳው። የቀሩት ወገኖቻችን ምን ይላሉ ነው? አዎ እንዳልከው ይሄ አሁን ፈረንጆች የጦርነት ኢኮኖሚ ይሉታል። የገዛ ሀገራቸው በጦርነት ውስጥ በሚዳክርበት ጊዜ ኢኮኖሚያቸውን የጦርነት እንትን ይሉታል። የእኛ ግን የጦርነትም አይደለም፣ በጠላት የተወረረች ሀገር ናት። እኛ ሀገር የተቀመጡ ኢትዮጵያ ውስጥ የተወለዱ ይሆኑ እንጂ ኢትዮጵያን ባለፉት 34 ዓመታት 35 ዓመት ወያኔና እነኚህ የኦሮሞ ተብዮች ወራሪዎች ኢትዮጵያውያኖች አይደሉም አይደለንም ብለዋልም። በነገራችን ላይ ስለሆነም ነው ለረጅም ጊዜ ወያኔ ትግሬም የእነሱ መሪያቸውም ጭምር የአሜሪካ ሰላይ እንደነበር፣ ይሄኛውም የአሜሪካ ሰላይ ነኝ ብሎ በኩራት የሚናገር ነው። የጥጃም የአብይ የተባለ የሰባተኛ ክፍል ላኪ እና እነኚህ በውጭ የተተከሉ ናቸው። ቅድም እንደጠቀስከው እርግጥ ነው እኛን ከኃላፊነት አያስጥለንም። ባዕዳን በመካከላችን መሪያችሁ ገሌ ነው ተብሎ ሲጣልብን አሻፈረን ያላልን እኛ በተለይ አማሮች አንድና ሁለት አይደለም። የኛ ኃላፊነት ከኃላፊነት መሸሻችን ማለት ነው። ያማኘን ፈረንጅ እንዲያደረግን አይደለም። ይሄን የፈቀድን እኛ ራሳችን ወያኔ ትግሬን የመሰለ 120 ሺህ ቅድም ደርግን ስለጠላ ብቻ በየዋህነት በድንቁርና እነኝን ጠላቶቹን ስልጣን ላይ ያመጣ አማራ፣ እነኝን ደግሞ ከዛ የባሱ ኢትዮጵያ አይደለንም ያሉ እርግጥም የዛሬ 450 ዓመት ኢትዮጵያን የወረዱ 28 ነገር ያጠፉ ያልተጸጸቱ ምሁሮቻቸው የድፍረታቸው ድፍረት ኢትዮጵያኖች ከሀገራችን ይውጡ፣ ትላንት ኢትዮጵያን የወረሩ ወራሪ ለዚህ የደረሱ ናቸው። ይህንም እኛ በልኩ ቦታቸው ስላላስገባናቸው ነው። ልክ እንትን አሁን ይሄ ፎቅ መስራቱ ምንትሴው ቅራቅንቦ ከዚህ ከጎዳና ላይ ያደገ በሽተኛ ከሱ ምንም አይጠበቅ። የአማራን ሕዝብ አጠፋለሁ ብለው የተነሱ አበሮቹ በሙሉ የኦሮሞ ምንድነው የወያኔ እንትኖች ለዚህ ያበቃናቸው እኛ ነን። ተገቢውን ጠላትነታቸውን ስላልተገንትን ስላላል አገሪቷ ትሸጣለች ላልከው በቅጡ ግን አንድ ሸሮሬ ልናገር እግረ መንገዴን። ይሄንን ኪዩባ ተመሳሳይ ነገር ገጥሟት ነበረ። በማይረቡ እንትኖች በርካታ ዕዳ ከስፔን ተበድራ የአሜሪካ መንግስት ኪዩባ ነፃ ትወጣ መውጣቷን ይፈልግ ስለነበር ቆይቷል። ይሄ ረጅም ጊዜ ታሪክ ነው የምነግራችሁ። ምን ይሏቸዋል? አላግባብ የተበደራችሁትን ገንዘብ ህዝብ ያልመከረበት ነውና አንከፍልም በሉና ካዱ፣ ሸመጡ፣ እደግፋቸዋለሁ አለ የአሜሪካ መንግስት። እና ለኪዩባ መንግስት ለከበርቴዎች አብይን ለመሰለ ውዳቂ ኢትዮጵያ ላልሆነ ለኦሮሞ፣ ለትግሬ፣ ለምንትሴ ወያኔዎች የተበደረን ገንዘብ አትክፈሉ ነው ያላቸው። እንደውም ምን ይሉታል? ኦዲየስ ዴት፣ አጉል ብድር፣ ህዝብ ያልመከረበት። ስለዚህ እኛም ለወደፊት ህዝብ ያልመከረበት በጠላት የተወረረች ሀገር የተበደረችውን ብድር የመመለስም የመቀበልም ግዴታ የለብን። አሻፈረኝ ማለት ኃላፊነት አለብን እና የቀረው ኢትዮጵያ ህዝብ ምን ነው? ቅድም ያሬድ እንደገለጸው አማራ ራሱን እየበደለ በባህሉ አንተ ትብስ የሚል አትዋሊው አሉብህ የሚል በመንግስትም ስርዓት ላይ ባለበት ጊዜ ይህንኑ መንፈስ ተሸክሞ የቀድሞ የአማራ ዳኞች የቀረው ዳኛም አልነበረው የአማራ ዳኞች ያደርጉት የነበረው ይህን አሜሪካን ሀገር ነው። አንድ ነፍጠኛ ልጅ ነው ይህን የነገረኝ። ምን የዳኛ ቁርስ ይባላል አለ። ጠዋት ግጥም አድርጎ በልቶ ተጸዳድቶ ዱር እንትን ብሎ ዛፍ ስር ነው እንግዲህ
ችሎት ያስዳኝ እንትን ያለው ያስችል የነበረው እስከ 9-10 ሰዓት ለሽንቱም ወዲያ ወዲህ አይል እዛው ተገትሮ ቁጭ ብሎ አንጀቱ ታጥፎ ጠዋት እንትን የቀመሰ እንዲህ አድርጎ አቆያት ነው ኢትዮጵያን። ኦሮሞ ተብዬዎቹ እነ ገርባው ያ ምንድን ነው ገርባና የአረብ ዲቃላ ማን ነው ጀዋር የተባለው ታሰሩ ተባለ። አንዴ ሰምታችሁ ይሆናል። አዲስ አበባ አሰራቸው ለይስሙላ እንጾማለን አሉ። አንድ ቀን መጾም አልቻሉም። ባህሉ አይደለም አኬት አባቱ ነው። ወዲያው በላ የረሃብ አድማ እናደርጋለን ያሉ አዎ። እና ወዲያው እኮ የስርቻው ውስጥ ስንቅ ያቀብሏቸዋል። እሱን እየቆረጠመ ነው ታመም ያለሁ አለ። በማግስቱ መርፌ የሐሰት መርፌ እንትን ተባለ። ወዲያው በላ እና ባህሉ ያልሆነ አረመኔ እና አማራ አባባሉ አትዋሉ አሉብህ አትበድል ተበደል የሚል ህዝብ ይሄ የትልቅነት እንትን ነው። ማንም እኮ ያልደረሰበትን ስብዕና እኮ ነው። አትበድል ተበደል የሚል እንዲህ አድርጎ ባቆያት ሀገር ነው እንግዲህ ዛሬ በነኚህ በተደጋጋሚ በጠላት ጦርነት የኦሮሞ ተብዬው ዛሬ ሐውልት የሰሩለት ጉቱ ነው። ጉት አባቱ ይጥፋና እንዳረመኔ የባሌ እንትን ሐረርጌና ሲዳማ ውስጥ በርካታ ክርስቲያኖች አማሮችን ይገል የነበረ ዋቆት ሁሉ ዋቆ ጉታ የተባለ አረመኔ ሐውልት የተሰራለት እና ሶማሊያ ኢትዮጵያን ስትወርድ የኔን ዘመዶች 14ቱን ያስፈጁ እነኛ አረመኔዎች ናቸው። ብረት ደርግ አስፈትቷቸው በጠላት ጊዜ አርበኞች የነበሩን የቅድመ አያቴ ኢማሙ ይመር የሚባሉ የእሳቸውን 2 ወንዶች ልጆች እሳቸውን በጠላት ጊዜ ሞቱ። እነኚሁ አረመኔዎች የገደሏቸው ልጆቻቸውን ያስገድሉ የነበሩት ኦሮሞ ተብዬው ነበር። ሶማሌን እየመራ እነኛ አማሮች ናቸው ሊያስገድሉ የነበሩ። ይሄ ነው ሀቁ። ስለዚህ በድፍን ኢትዮጵያን ሲያደርጉ የነበሩ ናቸው። ዛሬ ስልጣን ላይ ሐውልት የተሰራላቸው በሶማሌ ጊዜ ኢትዮጵያን የወረረ ኦሮሞ ተብዬው፣ በጠላትም ጊዜ ቅድም እንዳላችሁት የአባ ጅፋር ልጅ የአማራ አንገት እየቆረጠ 30 ጠገራ ብር ይሰጥ ነበረ፣ ይሸልም ነበር። በድፍን ኢትዮጵያ ይሄ ነው። የሸዋ አማራ ብቻ የሸዋ ኦሮሞ ተብዬው ጥቂቱ ያውም ምናልባት ጥንት ሌላ የሆነ ትውልድ የሆነ ብቻ ነው በአርበኝነት 1.6 አይበልጥም። በነገራችን ላይ ከአርበኞቹ ከ1500 ውስጥ ልጥራቸው ስማቸውን ጀነራል ጃገማ ኬሎ እና ደጃዝማች ገረሱ ዱኪ ጥቂት እነኚህ ናቸው። እንግዲህ ከ1500 ውስጥ ከሚባሉት በቅድሚያ ሲዳማ ነው አንደኛው። የሲዳማ ህዝብ ነበር በርካታ አርበኛ የነበረው እና ከሸዋ እንጂ የቀረው በሙሉ ከጠላት ጋር ነበር። ወያኔ ትግሬ በቅርብ ጊዜ ሶማሊያ ኢትዮጵያን ስትወር ወያኔ አብሮ ዘምቶ ኢትዮጵያን የወረረ ነው። ጠላትነታቸው እንትን ዛሬ መጣ አይደለም። ከእንግሊዝ ጊዜ ጀምሮ አፄ ቴዎድሮስ ውድቀት ትልቁ መሰረት እንትን 40 ሺህ የጣሊያንን የእንግሊዝን ጦር እየመራ ያመጣው ትግሬ እነ ሰባ ጋዲስ እና አፄ ዮሐንስ ተብዬው ምርጫ ነው ምንትሴ ካሳ ምርጫ እነሱ ጎትተው ያመጧቸው ታለንትሮች ናቸው። እና አማራን ማን ነው አቶ ታዲዮስ ታንቱን ማድመጥ ይበቃል። ለበርካታ ኢትዮጵያ የእሱ በቂ ነው። ታሪክ ምሁር ነው። ይህን እምለውን ነገር በርካታውን ይለ የነበረ ጉዳይ ነው እና አማራ ዳር ድንበሩ ኢትዮጵያ ዳር ድንበሯ ተደፍሯል። በሱዳን በየትም ቦታ በድፍን ኢትዮጵያ ዛሬ ጠላቶች ቢኖሩን ኖሮ ጎረቤቶች ኢትዮጵያን በወረሩ ነበር። ሰተት ተብሎ የሱዳን ለሱዳን በርካታ መሬት በወያኔም በነኝም ተሰጥቷል። ምን ያልተደረገ ነገር አለ በነኝህ ድሮች ላይ እና ለኢትዮጵያ ሕዝብ የምንለው አደራ በተለይ የትግሬና የኦሮሞ የሚባለው ሕዝብ እንወክለዋለን የሚለው ሕዝብ አንድ ተረት አለ። ለምንድን ነው አዎ ማለት መረታት? አዎ የለም እሱ አይደለም። አዎ ማለት መረታት
አለመመከት መመታት ነው። እነኚህን በስማቸው ወንጀል የፈጸሙ አገር የከዱ በአማራ ላይ እና በቀሩት ኢትዮጵያውያኖች ላይ እልቂት የፈጸሙ ወንጀለኞች የአማራ ፋኖ ሳይሆን እነሱ ናቸው ተናንቀው እነኚህን ሰዎች ለፍርድ ማቅረብ ያለባቸው። ለፋኖ አንገታቸውን እንትን እያሉ ለፍርድ ማቅረብ ያለበት የኦሮሞ ተብዬውና የትግሬው ህዝብ ነው። ይህንን ማድረግ ያለበት በስማቸው ወታደሩ ምኑም የለንበትም የሚል ፈሊጥ አለ። ከወታደር እስከምን ድረስ እያንዳንዱ የአንበሳ ምንድን ነው የአንበሳ ቤት አዲስ አበባ አልነበረም? 6 ኪሎ አንድ ዘመዴ ኤርትራዊ ባሏ የሆነ ኢትዮጵያ ሄዳ እንትን ምንድነው ትግርኛ ትናገራለች በባሏ ቋንቋ። እዛ ውስጥ እንኳን አለች ዘበኞቹና ምናምንቴዎቹ እንኳ ከትግሬ ሀገር የመጣ ሴት ነበር አንበሳ እንትን ውስጥ ያገለግል የነበረው እንዳለ ተወላጁ አማራው ከአገሩ እንዲባረር ተደርጎ። ስለዚህ ትግሬ አልተጠቀመም። አንደኛ የጥቅምን ጉዳይ አይደለም። ያ ሁሉ ወራሪ ሰራዊት ያ የመንግስት ሰራተኛ ምንድነው ዛሬ ምንድነው ኢንቨስተር ነው ስም አላቸው መሰለኝ። ያ ሁሉ ትናንትና ያክ የነበረ የበርካታ ሚሊዮን ንብረት ባለቤት የሆነ ትግሬ እና ዛሬ ኢትዮጵያ ውስጥ ይህን ያህል የኦሮሞ ከበርቲ እናደርጋለን ተብሎ ወደ 3 ሚሊዮን አማራ ከተወለደበት አያት ቅድሚያቶቹ በፈጠሯት ከተማ የዛሬ 1500 ዓመት ውቅር ቤተክርስቲያን አማሮች በተከሉባት አዲስ አበባ ውስጥ መንገድ ላይ ሲያድር ለማንም መናኛ ወራሪ የኢትዮጵያ የድሆች አማሮች መሬት በነፃነት እንትን እየተባለ ነው። ስለዚህ አሁን ቅድም ለጠቀስከው እንትን ምን ያልተደረገ ነገር አለ ነው። ሀገሪቷ ተሸጣለች ላልከው ምንም ጥርጥር የለውም። ስለዚህ ነው ስለዚህ ኢትዮጵያውያን ዶክተር ኢትዮጵያውያን የአማራ መጥፋት የእነሱን መጥፋት ነው። የአማራ ፋኖ ማሸነፍ የእነሱን ማሸነፍና መቀጠል ነው። ስለዚህ ዛሬ ላይ ምን ማድረግ አለባቸው? ግዴታ ነው። ህልውናቸውን ለማዳን ሀገራቸውን ለማስቀጠል ጠጠር መወርወር አለባቸውና በሞራልም በአስተሳሰብም አጠቃላይ ይሄንን ሀገር አፍራሽ እንትን ስርዓት የወያኔና የኦነግ ስርዓት ትግሬውም ኦሮሞውም ሁሉም ድርሻውን መወጣት አለበትና ምን ማድረግ አለባቸው? ትክክል። አማራ ግንባሩን ለአረር ደረቱን ለጦር ሲሰጥ እነሱ በጠላትነት እንኳን ያልተፈረጁ ዛሬ ጉራጌው መርካቶን እንትን ያደርግ የነበረው ከሀገሩ ወጥቶ ተባሮ በድፍን ኢትዮጵያ አማራ በፈጠራት ኢትዮጵያ ሲነግድ ማንኛውም ኢትዮጵያ ሲያስተምር በነፃነት ይኖርባት የነበራት እንትን ዛሬ ጉራጌ ክልል ከተባለበት ቦታ ከአዲስ አበባ ውጭ ሌላ ቦታም የለ እና ለማንኛውም ለከምባታው፣ ለሀዲያው፣ ለወላይታው ለምንም ኢትዮጵያዊ ኦሮሞ ተብሎ ኦሮሚያ ተብሎ ትግሬ በከለለና እነኝ ኦሮሞ ተብዮች በከለሉት የጥንታ ኢትዮጵያኖች ርስት አሁንም ደግሜ እነግረዋለሁ፣ እጠቅሰዋለሁ። ኦሮሞ የኔ ነው አገር አቆማለሁ በሚላት ሀገር ውስጥ አንዲት ጋት መሬት የኔ የሚል የለም። አንዲት ሁሉም ባለቤት የነበረው ያለው ነው። 18 ነገድ አጥፍቶ የቀረውን እንዳይጠፋ ያደረገ አማራ ነው። ስለዚህ እንትንና እኔ ደጋግመን ብለነው ነበር ካሁን ቀደምም ለአማራ ተብሎ ሳይሆን ለገዛ ህልውናቸው የአማራን ትግል አማራ እንኳን ለራሱ ቀርቶና ለኢትዮጵያ መድን የነበረ ለመሆኑ ደጋግመን ገልጸነዋል። አገር የሚያውቀውም ጉዳይ ነው። ስለዚህ ለአማራው ትግል ከአማራው ያላነሰ እንደውም የበለጠ አማራውን የደማ የተቃጠለ ምን ያለበት የአማራው ትግል የእኔ ነው ብሎ ሊማገድ ይገባል። የቀረው እገሌ ከገሌ ሳይባል በተለይ የኦሮሞና የትግሬ እንትኖች ልዩ ኃላፊነት አለባቸው። በስማቸው በተፈጸመ ወንጀል የገዛ ልጆቻቸው፣ ዘመዶቻቸው እገሌ ከገሌ የማይባል በትንሹ በሚሊዮኖች እንትን ያሉበት የሰፈሩበት አባገዳዎቻቸው እጃቸው በደም የተጨማለቀ እነኚህን
ለፍርድ የማቅረብ እንትን እና ከፋኖ ጋር የመለጠቅ ፋኖን በማንኛቸውም በአደባባይም ትልቁ ነገር እንደውም መደረግ ያለበት በአደባባይ የአማራን ሕዝብ በስማችን በድለዋል እነኝህ ወንጀለኞች፣ ከደሙ ንጹሕ ነን እኛ ምንም የለብንም እኛ ይህን አላደረግንም የሚል በአደባባይ ይህን የማለት ኃላፊነትም ጭምር አለባቸው። የመደገፍ ብቻ አይደለም የማውገዝም እነኛን በስማችን ይህን ያደረጉ እንዋጋቸዋለን ሊሉ ይገባል። አማራ ለራሱ ብቻ አይደለም ለቀረው ሲዋጋ እንኳን ለዛ ለደቡብ አፍሪካ ለድፍን አፍሪካውያኖች ነፃነት በአማራ ጭንቅላት በአማራ ወኔ በአማራ የሀገር ፍቅር ነው የቀሩት አፍሪካውያኖች ነፃ ያወጡት። ኦሮሞ ተብዬው አይደለም ወያኔ ትግሬ ግብዣ በሚያደርግበት ጊዜ ሀጎስ ኪሮስ እያለ ጠላ የሚያድል ነው ባህሉ እንትን ስላልሆነ። አማራ ግን የገዛ ልጁን እንጀራ ቤት አማራ ሴት 2-3 እንጀራ ቤቷ የማይጠፋው የእግዜር እንግዳ ድንገት ቢመጣ ጦሙን አድርም ብላ ነው። እንዲህ አይነት ህዝብ ነው አማራን እንግለጽ፣ የቀረውም እንዲያውቀው ነው። እና በዛች ልቋጭ እንትን እግዚአብሔር ይስጥልኝ። በጣም ጥሩ ዶክተር ያሬድ ወደ አንተ ልምጣ። አውሮፓን እንትን ኢትዮጵያን አውሮፓውያን ሲበርዳቸው አረቦች ሲሞቃቸው ማረፊያ እናደርጋታለን ተብሎ በኢሚሬቶች እና በአንዳንድ የዓለም አቀፍ ሀብታሞች ኢምፔሪያሊስቶች ገንዘብ አዲስ አበባ ኮሪደር ልማት እየተባለ እየተሸጠ እየፈረሰ እየተሰራ ነው። በንብረትነት ለሌላ ተሽጧል። መዝናኛ ቦታዎች የውጭ ባለሀብት ናቸው። ግድብ ተብዬው የኢትዮጵያውያን አይደለም የእናንተ ገንዘብ ጠብታ ናት፣ ግድቡ ባለቤት አለው ብሏል ራሱ አብይ አህመድ። የአሜሪካኑ መሪም ግድቡ የኛ ነው ብሏል። እና ኢትዮጵያ ቅኝ ግዛት ላይ ናት። ኢትዮጵያውያን የሚበሉት አጣው ስራ መስራት አልችል ብለው የሚሰርተው የሚያፈሩት ለምግብ አይደለም ለምግብ ለታክሲ ያልበቃ ብሏቸው ባለበት ሁኔታ ላይ የሚደረገው ሁሉ ኢትዮጵያ እንደተሸጠችና ለኢትዮጵያውያን የሚበጅ እንዳልሆነ ግልጽ ነው። ስለዚህ ኢትዮጵያውያን ከዚህ ምስቅልቅል እንዲወጡ ፋኖ ግዴታ ማሸነፍ አለበት። ፋኖ እንዲያሸንፍ ኢትዮጵያውያን ምን ኃላፊነታቸውን ይወጡ? ፋኖ በአጭር ጊዜ ማሸነፉ ለምርጫ የሚቀርብ አይደለም። አማራ ካላሸነፈ መኖር አይችልም። ስለዚህ ማሸነፍ ግዴታ ነው። ማሸነፍ ማለት የፖለቲካ ስልጣንን መያዝ ነው። ማሸነፍ ማለት 4 ኪሎ የምኒልክ ቤተመንግስትን መቆጣጠር ነው። ማሸነፍ ማለት ወያኔን፣ ብአዴንን፣ ኦነግን እነዚህ ሀሳዊ ኢትዮጵያኒስቶችን አጥፊዎችን ድርጅቶቻቸውን በህግ አግዶ አመራሮችን ለፍርድ ማቅረብ ማለት ነው። የተዘረፈና የተወረሰ ሀብት ንብረት ለሀገር መመለስ ማለት ነው ማሸነፍ። እና ይሄ ግዴታ ነው። ግን ያ እስከሚሆን ድረስ ኢትዮጵያውያን ምን ያድርጉ? ዝም ብሎ አማራ ብቻ የሚሞት አማራ ብቻ የሚታገል አማራ ብቻ የሚድን ምናምን ይመስላቸዋል። አማራ ኃላፊነቱን ይወጣል ህልውናው ሲል ማንንም አይጠብቅም፣ ይታገላልና በዚህ ወቅት ምን ማድረግ አለባቸው? ምን መልእክት ታስተላልፋለህ ለኢትዮጵያውያን? ሚውት ነህ ያሬድ። እንግዲህ የምንጀምረው ቅድም የኢኮኖሚ ምናምን ያነሳው ነገር አለ እና ልክ ነው። በአሁን ሰዓት ማወቅ ያለብን እንኳን በኢትዮጵያ ደረጃ አይደለም፣ ይሄ ታላቂቱ ኢትዮጵያ የሚባል አለ። ታላቂቱ ማለት የጥንታዊ ኢትዮጵያ አፄ ቴዎድሮስ ሲነሱ ዛሬ ያለችውን ኢትዮጵያ አደርጋለሁ ብለው ሳይሆን የአባቶቻችን ርስት ብለው ለዛውም እስከ ኢየሩሳሌም ድረስ ነበረ ያሉት የነበረው እና አፄ ሚኒሊክም በሊግ ኦፍ ኔሽንስ ሲቋቋም ሀገርን ያኔ ነበር እንትኑ ሂደቱ የነበረ የተጀመረው በአፄ ሚኒሊክ ጊዜ ነበር እና እሳቸው ሀገር ብለው ያሳዩት እስከ ኑቢያ ድረስ ነበር የሰሩት ካርታ። ለዛውም አለ ኤርትራንም ምንም ጨምሮ ትልቅ ሀገር ነው የነበር ነው። ኢትዮጵያ ሲባል አሁን ባለችበት ብቻ ጂኦግራፊ የሚወስን አይደለም፣ የቅኝ ገዢዎች ተጽዕኖ ነው። ግን አባቶቻችን በተቻለ አቅም አሁን ባለችው እንኳን ሀገር ብለው አቆይተውልናል። በትልቅ ተጋድሎ የተጋደሉት ከማን ጋር ነው? ከቅኝ ገዢዎች ጋር ነው። ያኔ ሱዳን የሚባል ሀገር የለም፣ ህዝብም የለም። እነሱ ሱዳንን ብለው የሰየሙት እኮ ወራሪዎች ናቸው። ኤርትራ የሚባል ሀገር የለም፣ ስሙንም የሰጡት ቅኝ ገዢዎች ናቸው። ሶማሌም፣ ኬንያም ሁሉም በዛ አካባቢ ያሉ ሰው ሀገራት የመሰረቷቸው ቅኝ ገዢዎች ናቸው። ኢትዮጵያ የምትባለውን ግን ያቆየ ነው የታገሉት አባቶቻችን አፄ ሚኒሊክ የታገሉት ከቅኝ ገዢዎች ጋር ነው። ታግለው ነው ይቺን ሀገር ያዘው እንጂ ኢትዮጵያ ከዛ የሰፋች ሀገር ነው። ስለ ኢኮኖሚ ስናወራ ባለንበት እንኳን ሀገር ኢኮኖሚ ማቆይታ። ለዚህ ነው አሜሪካ እኮ 13 ስቴት ነበረ ወደ 50 ስቴት
የሰፉት። አሁንም ደግሞ አልበቃ ብሏቸው ካናዳንም ምንንም ጠቀልላለሁ የሚሉት የሀገር ትልቅ ስትሆን ትልቅ ኢኮኖሚና ጠንካራ ይኖራል፣ እናውቃለን ይሄንን። አሁን ግን እነዚህ ቀኝ ገዢዎች የጀመሩትን ሂደት አላቆሙም። አሁንም ቀኝ ግዛት በእጅ አዙር ነው የሆነው። ኢትዮጵያውያን መልክ ባላቸው ሰዎች አማራ ፖሊሲያቸው ስለነበረ አማራ ፈረንጅን ይጠላል ብለው ነው የጻፉት። ስለዚህ ለቅኝ ግዛት እንቅፋት የሆነብን ሌላውንም እንኳን አፍሪካን ስጋት ነው ብለው ያሰቡት በመጀመሪያ በኮር ድረት አማራን ነው። ይሄን ራሳቸው ነው የጻፉት። ስለዚህ ያንን ይዘው ነው አሁንም የመጡት። ለእጅ አዙር ቅኝ ግዛት እንዲመቻቸው ብለው ነው አማራን ጥላቻ ይዘው። ስለዚህ አማራ እንደ አማራ ቆሞ ታግሎ መታገል አለበት። ያን የነበረውን ነገር ማቆም አለበት። ሀገሩ መመለስ አለበት። ይታገላል። በዛ ውስጥ የነሱ ሚና ጥሩ ሚና መኖር አለበት። እንደነማ አድዋ ሲዘመት በአፄ ሚኒሊክ መሪነት የተደረገ ጦርነት ነው። በዛ ውስጥ ተሳትፎ ነበራቸው። ለምን? ቅኝ ግዛት ላለመያዝ፣ ባርነት ለመያዝ አምነው ተከትለዋል ንጉሱ። ልክ እንደዛ አሁንም በእጅ አዙር ቅኝ ግዛት ላለመያዝ ሲሉ የአማራን ትግል መደገፍ አለባቸው። ለራሳቸውም ህልውና ማለት ለራሳቸውም ህልውና። ያለ በዛ የሚሆነው ምንድን ነው? አሁን የቅኝ ገዢዎችን ፍላጎት ሊያሟሉ የመጡት እንደ አብይ አይነት ሰዎች ነው የሚገዛት፣ እንደ ውሃት አይነት ሰዎች ነው የሚመጡት። ከ25 ዓመት በፊት ይመስለኛል አባ ተስፋ ገብረስላሴ ሞገስ የሚባሉ የአረቦች እቅድ አለ ኢትዮጵያን የመያዝ በእጅ አዙር የመያዝ። አሁን እየተሰራ ያለው ያ ነው፣ በተግባር እየተደረገ ያለው በእጅ አዙር ቃስ በቃስ ለነሱ ማረፊያ እየተባለ ለነሱ መግቢያ እየተባለ ከዛ በኋላ እየቆዩ ወደ አረብነት የመቀየር እቅድ አላቸው አረቦች። ያኔ ሲናገሩት እዚህ ይለኛል፣ ረጅም ጊዜ ነው የሰማው። ዋናው ነገር ግን አሁን እነዚህ ልማት የሚሉት ያው ልማት እንዳልሆነ ለማሳየት መጀመሪያ ሀገር ምንድን ነው? ሀገር ርስት ነው። ርስቱ ሀገሬ ነው ብሎ የሚለው ርስት የሌለው ሰው ሀገር ሊኖረው አይችልም። መጀመሪያ እኮ ርስቱን ያሳጡት እኮ መሬቱን ወስደው ለመንግስት ብለው መሬት አልባ አደረጉት። አሁን ብዙ ሰው ማወቅ ያለበት ሀገር ብለው እና አብይ ሀገር ሲሉ ውሃትም እኮ ሀገር ብሎ እንዋጋ ይላል እኮ፣ ደርግም ሀገር ብሎ እንዋጋ ይላል። የኔን የራሴን መሬት ጠብቁልኝና ለኔ ለሰፊው መሬት ወታደር ሁኑልኝ ነው እንጂ ለሀገራችሁ አይደለም። ምክንያቱም ህዝብ ርስት ከሌለው ሀገር የለውም። ርስቱ ነው ሀገሩ። ሀገር ከሌለው ርስቱን ካጣ እኮ በቃ ከሀገር የወጣው ይላል እኮ አይደል እንዴ? ከጎንደር ጎጃም መጥቶ እኮ ከሀገር የወጣው ምክንያቱም ርስት የለም ይላል። እና ከዛ ነው የሚጀምረው። ከዛ ነፃነት ነው። ነፃነት የሌለው ሰው ሀገር የለውም። ስለምን ፎቅ ነው የምናወራው? ስለምን መሬት ነው ስለምን አስፋልት ነው? ስለምን ውሃ ነው የምናወራው? ፍትህ የሌለው ሰው ሀገር የለውም። ፍትህ ስላጣው ከሀገር ተሰደድኩ ይላል አይደል? ሰው ከሀገር የወጣው ይላል። ከአንድ ቦታ ወደ አንድ ቦታ። ነፃነት ከሌለው ይሄ ሁሉ ነገር በሌለበት ስለ ልማት፣ ስለ መንገድ፣ ስለ ትምህርት ቤት፣ ስለ ምናምን ልናወራ አንችልም። ያልበለዚያ የፈረሱትን ሀገር ማየት ነው። ሊቢያ እኮ በአንድ ወቅት እኮ የነበረችበት ሁኔታ ብናስታውሰው ነው። ስለዚህ ሰስተነብል የሆነ መልካም የሆነ ምንድን ነው መሰረቱን ያላዘ ስርዓተ መንግስት ከሌለ፣ እነዚህ ሰው ሀገሩ በሀገሩ ርስት ከሌለው፣ ነፃነት ከሌለው፣ ፍትህ ከሌለው ሀገር አለው ሊባል አይችልም። ወይም ዘለቄታዊ መንግስት ሊሆን አይችልም። ጊዜያዊ መብለጭለጭ ነው የሚባለው። ሊቢያኖች ጊዜያዊ መብለጭለጭ ነበራቸው። ሱዳን እኮ ያለችበትን ነገር እኮ እያየን ነው። ሶማሌ እኮ ያኔ በቅኝ ገዢዎች የተሰራች ከተማ እንዴት ድምጥማጧ እንደጠፋ እኮ የምናውቀው። የመናውን፣ ኢራን፣ እነዚህ ሀገራት ልማት የምንላቸው ነገሮች በአጭር ጊዜ ውስጥ ሊጠፉ በሚችሉ ነገሮች ናቸው። ቅኝ ገዢዎችም ያውቁታል እኮ መልካም መንግስት ከመሰረት ዘላቂ የሆነ መንግስት ከመሰረትን ልማቱም ዘላቂ የሆነ አሁን እነሱ ይቺ መብለጭለጭ ያደርጉትና ነገ በጦርነት የሚወድም መሆኑን ያውቁታል እነሱ። ምክንያቱም ህዝብ መሰረት ያደረገ ነፃነትን መሰረት ያደረገ ፍትህን ነፃነት ያደረገ ህዝቡ ደግሞ የሀገር ባለቤት ስለሆነ በፈለገው ጊዜ ተነስ ከተባለ ርስት የለውም። ስለምን ሀገር እንደምናወራም አይገባኝም። በፈለገ ቤት ተነሳ መቃብሩ እንደፈለገ ተነስቶ የሚወረወርበት ሀገር ሞቶ እንኳን የማይከበርበት ህዝብ ምን ሀገር አለኝ ብሎ ሊያስብ ይችላል? እና ይሄ ነገር ከሌለ
ዘላቂ የሆነ ልማት የሚባል ነገር የለም። ይሄ የብልጭልጭ ነገር ለቅኝ ገዢዎችም የሚያስደስት ነገር ያለበዛ አንተን አጥፍቼ እኔ እኖራለሁ የሚል የቅኝ ግዛት ፖሊሲን ለማስፈጸም የመጡ ናቸው እና አብይ ባንዳዎች ናቸው ይሄን እያደረጉ። ዛሬ አየር መንገድ እንሰራለን። ይሄ ስለ መንገድ ሲወራ አሁን ብዙ ሰው መንገድ ተሰራልን ልማት መጣ ይላል። በህወሓት ጊዜ ብዙ መንገዶች ይሰሩ ነበር። የመንገድ ትርጉሙን አያውቁ። መንገድ አንድን ከአንዱ የሚያገናኝ ነው። ስለዚህ የመንገዱ የሚሰራላቸው ለኢትዮጵያ ህዝብ አይደለም። በነገራችን ላይ የሚሰራው እነሱ ገብተው የሀገሪቱን ሪሶርስ እንዲወስዱ መንገድ ማመቻቸት ነው። አውሮፕላን ብትለው ምን ብትለው የፈለገ መንገድ ብትለው መንገድ አንተ አቅምህ ኢኮኖሚው ከሌለ ለምሳሌ ፍትህ የሌለ ሰው ነፃነት ርስት የሌለው ሰው መንገድ ቢሰራለት ምን ያደርጉታል? ርስቱን ሊቀማ ነው። በመንግስት በኩል መጥተው በኢንቨስትመንት ስም መሬቱን ሊወስዱት ነው። ሌላ ለምን? ለእነሱ ነው መንገድ የሚሰራው እንጂ ለአንተ አይደለም መንግስት። ይሄ ማነው በአፄ ምኒልክ ጊዜ የነበሩት አንድ አማካሪ ነበሩ ነጋድራስ፣ እሳቸው በጻፉት መጽሐፍ ላይ አለ። ለምን ተሰማ እሸቴ ነጋድራስ ተሰማ ናቸው። ያኛው ጀርመን ሀገር ተምሮ የነበሩት ማን ናቸው? እሳቸው ናቸው። ተሰማ እሸቴ ናቸው። አዎ እና ጽፈዋል። ይሄ ምንድን ነው? በመንገድ ዝም ብለህ ስትሰራው ለማን ነው መንገዱ የሚጠቅመው? ለእኛ አይደለም መንገዱ። በነገራችን መንገድ ስራ እያሉ ገንዘብ የሚሰጡት የነበሩት የወርልድ ባንክ የነበሩ ሰዎች ናቸው እና IMF ነው መንገድ ስራ የሚሉት። ስራ አይሉትና መንግስቱ ከተሰራ በኋላ በእኛው ዕዳ ውስጥ ይከቱናል። አንደኛ፣ ሁለተኛ ደግሞ መንገዱን የሚጠቀሙበት እነሱ ነው። ምክንያቱም በቀላሉ ሪሶርሳችን ምክንያቱም ሪሶርስ ሸጭኖች ነን እኛ። ምክንያቱም በራሱ ሪሶርሱን አናዳብረውም። ለምሳሌ ቡና ፈጭተን አይደለም የምንሸጠው፣ ጥሬውን ነው የምንልቀው። ቆዳውን ጥሬውን ነው የምንልቀው። ከብቱን ጥሬውን ነው። ለዛ ምቹ ይሆንላቸዋል። ለቅኝ ግዛት ስራቸው ለእነሱ ነው ዋጋው የሚቀንስላቸው እንጂ ለእኛ ለሻጩ አይደለም። ለገበሬውማ ይቀንስበታል ያን እያደረጉ እና ይሄ ልማት የሚለው ነገር ከራሳችን ርስት ሳይኖረን መሬት ሳይኖረን ፍትህ ሳይኖረን ነፃነት ሳይኖረን ልማት የሚባል ነገር የለም። ይሄን መርሳት አለብን። ይሄን ማሰብ መጀመሪያ ፍትህ ነፃነት ያስፈልገናል። ስለዚህ ይሄ አማራው ለረጅም ጊዜ ያቆየው ፍትህ ርት የሚባለው አስተሳሰብ አመለካከት ይሄ ርስት የሚለው ነገር ተመልሶ መምጣት አለበት። ይሄ ለሁሉም ህዝብ የሚጠቅም ነው። ይሄ ነው እንግዲህ መተባበር ግዴታ የሚያደርግባቸው። ዛሬ ተነሱ እየተባሉ ነው ከየቦታው። ሸዋ ውስጥ አውሮፕላን ማረፊያ ሊሰራ ተነሱ ነው የተባሉ። ያን እርሻ ያስነሷቸው እና ነገ መኖሪያ ቤታችሁን 1 ሚሊዮን ብር ዛሬ ኢትዮጵያ ውስጥ ምንም የሚሰራው ነገር የለም እና 1 ሚሊዮን ብር እና ከዛ በላይ የሚያወጣ መኖሪያ ቤት ለመሬት ግብር የሚከፈለው እንዳለ ሆኖ ተጨማሪ ደግሞ እንደገና ቤት ስላለው ግብር መክፈል አለበት አሁንም ተብሎ ኢትዮጵያውያን እያጠፉ ነው። አንድ ሀገር እንዳያድግ ከፈለግ ግብር ትጥልበታል፣ ታክስ ትጥልበታል። ያ ምንድን ነው? የት ነው ታክሱ የሚገባው? ታክሱ የሚገባው መንግስት ነው። ቢሮክራሲ ውስጥ ይገባል። ከዛ በኋላ ምን ይሆናል? በጉቦ በምናምናም ነው የሚሆነው። አያድግም። ወይም ወደ ውጭ ይልኩታል አይደለ? ለራሳቸው ባለስልጣኖቹ። እና ታክስን ከጣልክበት፣ ምክንያቱም ሀገር የሚያድገው በንግድ ነው። ዛሬ ዱባይ ያደገች የሚባለው በንግድ ነው፣ በሌላ በምንም ነገር አይደለም። ሰው ነዳጅ ብዙ ያላት ይመስላል፣ ግን አይደለም። ዋናው ነገሩ ታክስን ነፃ አድርጋ ገቢና ወጪን ስላደረገች ነው። እኛ ሀገር ለምንድን ነው ሁሌ በታክስ ላይ ታክስ የሚጫነው? ህዝብ ሀብት እንዳይኖረው፣ ንብረት እንዳያፈራ፣ ጉልበት እንዳያወጣ ነው። ለዚህ ነው መጀመሪያም እኮ ርስቱን የተቀማው። መሬት የመንግስት የሆነው እኮ አቅም እንዳይኖረው ነው። ህዝቧ ትልልቅ ሰፋፊ ያላቸው መሬቶች ስለነበሩ እነዛ ሰዎች በራሳቸው አቅም ስለሚኖራቸው ያን አቅም እንዳይኖራቸው መደቆሻ እኮ ነው መሬትን የመንግስት አድርገው ህዝቡን ያደህዩት። 2 መሬት ያለ 3 ቤት ያለ 4 ቤት ያለ 1 ቤት ሌላው መውረስ የተጀመረው እኮ ለዛ እኮ ነው። ስለዚህ አንደኛው ህዝብን የማደህየት መንገድ ታክስ መጣለው እና ለዚህ ነው እና አብይን የሚያደርጉት። ያን ያደርጉና ባዕዳን ግን እንደፈለጉ እንዲሆኑ ያደርጓቸዋል። ባዕዳን ግን እንደፈለጉ መሬት እንዲወስዱ ለእነሱ አሁን ክልል አይሰራም እኮ። ለቻይና ክልል ይሰራል እንዳይሰራም። አማራው ግን ወደ ኦሮሞ ወደ ትግሬው ጉራጌው እንዳይሄድ ግን በክልል ታጥሯል። አየህ፣ ለቻይና ክልል የለው፣ የፈለገ ይገባል። ቱርክ ክልል የለው፣ ይገባል፣ መሬቱን ይወስዳል፣ ለዛው ይመቻችለታል። አየህ፣ ይሄ ነው ጉዳዩ እኮ። የተኩላው ነገር እኮ ነው። ተኩላ አንዱ ለኛው ተኩላ ሌላኛው ተኩላ ውስጥ እንዳይገባ በሽንት ያጥረዋል ቦታው። ግን አንበሳን መከልከል አይችልም፣ ሌላው መከልከል አይችልም። ምክንያቱም ምንድነው የተኩላ ሽንት ለአንበሳ። ስለዚህ አሁንም
ባዕዳኑ እንደፈለጉ ክልል የላቸውም። እንደፈለጉ ክልሉ የጣለው አንዱ ኢትዮጵያዊ ወደ አንዱ ኢትዮጵያዊ እንዳይገባ እንዳይሰራ ተዘዋውሮ እንዳይሰራ ነው የተደረገው። ይሄ ራሱ የቅኝ ጊዜዎች ነው። ለዚህ ነው እኮ ፈረንጆቹም ወልቃይት ምዕራብ ምናምን የሚሉት እኮ ለምንድን ነው ይሄ ክልል ያካለሉት? ራሳቸውም ስለሆኑ ነው። ጣሊያን እኮ ነው ይህን ክልል የሰራው መጀመሪያ ክልል ብሎ የፈጠረው። ለምንድን ነው? አንዱ ወደ አንዱ እንዳይገባ። ያም ፖሊሲ ሌላ ጊዜ እናወራዋለን። የዚህ 5 ዓመት የጣሊያኑን ነገር የመሬቱን ጉዳይ እናወራዋለን። እንግዲህ ህዝቡ መተባበር ካለበት የፋኖን ትግል መድገፍ አለበት። ከዛ በኋላ ስርዓቶቹ ከተወገዱ በኋላ እነዚህ ወንጀለኞቹ ከተያዙ በኋላ እንዴት ሀገር እንመስርት? ይሄ ሂሳብ ነው። 1 ሲደመር 2 ነው። ሰው ልጅ በሁሉም ቦታ ሰው ልጅ ነው። የሰው ልጅ ፍላጎት አንድ አይነት ነው። ፍትህ ይፈልጋል፣ ነፃነት ይፈልጋል፣ ዳኝነት ይፈልጋል። ይሄ ለሁሉም ያለ ነው። ሁሉም ይፈልጋል። ይሄ መንግስት ስርዓት ከዛ በኋላ ምን አይነት ስርዓት መንግስት ያስፈልጋል መስራት በጣም ከባድ ነገር አይደለም። ውስብስብ የሚያደርጉት ሆን ብለው ነው። እና በህዝቡ ዘንድ መተማመን አለ። በህዝቡ ዘንድ መተማመን እስካለ ድረስ እነዚህ ባንዳዎች የሚያወሩትን ወሬ መስማት አያስፈልግም የሚል እንትን ያለኝ እና እግዚአብሔር ይስጥልኝ። አንድ እንትን ልሰንዝር። በጣም ጥሩ ያሬድ። ዶክተር አንድ ሀሳብ ልጨምር መሰለኝ። እሺ። አዎ ርስት መሰረታዊ ነገር ስላነሳ ነው። በነገራችን ላይ ህዝብ አይደለም ጦርነቱ መጀመሪያውኑ ኢትዮጵያ ከአማራ ባለፉት 90 ዘመናት በሰላም የኖረባት 33 ዘመናት ብቻ ናት። በጠላት ከ28 እስከ 33 በነቂስ አማራ ነበር በጠላትነት ተፈርጆ በጣሊያን ይፈጅ የነበረው። ወደ 1 ሚሊዮን ህዝብ ካለቀው 95 በመቶ ሟቹ አማራ ነበር። አንድ ሁለተኛ ነገር ደግሞ ኢትዮጵያ የቀዳማዊ ኃይለሥላሴ መንግስት በተገረሰሰበት ጊዜ የመሬት ይዞታ ተብሎ ይህን ሰሞን ፈረሰ ተባለ። ያ ሰውዬ ለገሰ ነው ማነው ለገሰ ነው ዘገየ አስፋው የተባለ የኦሮሞ ተብዬዎች ጠቅላላውን ዓላማው አማራን ርስት አልባ ማድረግ ነው። ኢትዮጵያን የፈጠረ አማራ ነው። እርሻን ለቀረው ኢትዮጵያ ያስተማረ አማራ ነው። ቅድም አንተን ጥቅርት የምትባል ነገር ረስታል። በነገራችን ላይ ጥቅርትም አለች ወገን እና አህያን በቅሎን የፈንትን ያለ ነው። በቅሎን ከአህያ እንትን ያለ አማራ ነው። አዳቅሎ በቅሎን የፈጠረ እና ቅድም ጠቅሰው እንደነበረው ገብስ፣ ስንዴ፣ አጃው እምን ከፍታ ላይ ማደግን ሊዘራ እንደሚገባው ከማንም ቀደም ብሎ እንትን ያደረገ አማራ ነው እና ጤፍን የዛሬ 4000 ዓመት ከሳር ውስጥ ጤፍ የሚለው ጠፍ ከሚል ነው የመጣ ነው። ይሄን ያደረገ አማራ ነው። እንግዲህ ርስትን የደለደለ ከተማን የመሰረተ አገር ያቆመ የመተረ መሬትን በክንድ ነው እንትን የሚለው በክንድ ነው የሚሰፍረው የሚለካው እና ቁና በኪሎ ይህን ሁሉ የረቀቀ ስብዕና ከምድር ጋር ግንኙነት ያለው ህዝብ ነው። እሱን ነው እንግዲህ ኦሮሞ ተብዬ በነኚህ በበታችነት ይማቅቁ የነበሩ የኢትዮጵያን 28 ነገድ ያጠፉ ከእርሻም ከምንም የማይተዋወቁ በእነሱ ርስታችን ተቀምቶ ዛሬ አማራ ለዚህ ከበቃበት እንትን እርሻው 40-50 ጋሻ 100 ከእንትን ሊያርስ በሚቻልበት ጊዜ ሩብ ጋሻ መሬት በላይ ወንጀለኛ ነው ተብሎ ነበር አድርጌ አማራው ይገደል የነበረው። ስለዚህ ጦርነቱ አማራ ላይ ነው፣ ህዝብ አይደለም። አማራ ህዝብ ላይ ነው። ሪል ስቴት ይሉታል አሁን ከበርቴዎች የመሬት የከተማ ቦታን የምንን አማራ ያን የፈጠረ ንብረቱ ከአማራው ትንሽ በንግድ ላይ ያለ ጎጃም ነው እና ጥቂት ጎንደር፣ የቀረው በሙሉ እርሻ ላይ ነው እንትን ያለው እርሻ ነው እንትኑ መተዳደሪያው ምኑ። ጦርነቱ እንትን የደረገበት አማራው እንትን ላይ ነው፣ ከተማ ቦታው ርስቱ እና ቅድም ለተጠየቀው ጥያቄ የቀረው ኢትዮጵያ ምን ማድረግ አለበት ለሚለው ዛሬ ኦሮሞ ተብዬ የሚባለው ወራሪ በቅርብ ጊዜ ውስጥ
10 ዓመት ኢትዮጵያ ውስጥ እንትን ቢል ኩታ ገጠም የሆኑትን ሰዎች በሙሉ ፈጅቶ አንድ ቋንቋ ሚደቻ ምንድነው ሞጋሳ ምን በሚል ደግሞ አንድ ፈሊጥ አላቸው። አቃፊ ነው የሚለው ፈሊጥ አለ። እነሱ ብሎ አቃፊ እየገደለ እየሰለበ ማንነትን እያጠፋ ገበሮ ብሎ እንደውም ከነተረቱ ይላል እኛ 9 ነን በባርነት ያዝነው 99 የሚል ነው። እንዲህ አድርጎ ጨፍልቆ ያጠፋቸዋል ነው። ይህን ሰሞን የዛሬ ዓመት በኦሮምኛ ነው እንደዛ የሚሉት እኛ 9 ነን። በኦሮምኛ በኦረኒ ሰገሌ ገብረውኒ ሰገልተም ይሰገል ይላል እና ቦረና የሚለው የነሱን እንትን ነው፣ የነሱን ነገድ አውራውን ነገድ ነው ቦረና የሚባለው። እንደውም የእናቴ ዘመዶች ሀገር ወሎን ቦረና ብለውት ቦረና አባታቸው ይጥፋና ቦረና ሳይንት ነው የሚባለው። ዛሬ ቤት አማራ ይባላል። ወደፊት አማራው የአባቱን እንትን በሚልበት ጊዜ እንዳለ የነኚህ ምናምንቴዎች እንትን እንዳለ ስሙ በኢትዮጵያዊነት ይለወጣል። እንደው እግረ መንገድ ልጥቀሰው ብዬ ነው። እና አሃዳዊ ተብሎ አሃዳዊ ከነሱ አሃዳዊ የበለጠ እንትን የለም። ቋንቋችንን በህዝቡ ላይ የኔ ዘመዶች አማርኛ አይናገሩም። ሐረርጌ ዛሬ በርካታው የነፍጠኛው ልጅ አንተና አንቺን በማይለይ ቋንቋ እንዲናገር ተደርጓል። አንተና አንቺን አይለይም የእነኝህ ሰዎች ቋንቋ። በነገራችን ላይ ከእነሱም ጭምር ነው አማራ ፋኖ የሚያድንህ ልል ነው። የኢትዮጵያን ህዝብ ከነኚህ ከወራሪዎች የጥሬ ስጋ በልቶ ሰው የሚበላ ከነኚህ ጭምር ነው የሚያድነውና ይሄን ልብ ልንለው ይገባል። የቀረው ኢትዮጵያ ይልል ነው። ላስገነዝብ ነው ይሄንን እንትን ብለው እና ርስት የተባለው ወደፊት ምንም ጥርጥር የለውም። እንደውም ሰሞኑን ከተነሳ ርስት ይመለሳል ለባለቤቱ የሚል ሰምታችሁታል። ይሄንን ሊደልል በዛ የፋኖን እንትን ፋኖ ያሰበውን እንትን ሊያጨናግፍ በዚህ ልብ ሊገ ተደረገ አልተደረገ ወደፊት በግፍ የተወሰደች እያንዳንዷ ስንጥር መሬት ማነው ጋት መሬት ለባለቤቱ ይመለሳል። እግዚአብሔር ይስጥልኝ። በትክክል ትግሉም መጨረሻው ፍትህ የሚባለው ከሀብት ንብረት ከ5 ሳንቲም ሳይቀር ከህይወት መጥፋት አካል መጉደልና አጠቃላይ ፍዳ መከራው የደም ጠብታ ሳትቀር እያንዳንዷ አንድ ጋት መሬት የተወረረ መሬት አንድ ጋት መሬት ሳትቀር ካልተመለሰች ለባለቤቱ ፍትህ ሰፈነ ለውጥ መጣ ማለት አይቻልም። እና አሁን ያንን ለማስተጓጎል እንደዚህ እናደርጋለን የሚባለው ሁሉ ራሱ ወንጀለኛው ራሱ ለፍርድ የሚቀርበው ይሄንን ሊያደርግ እንደማይችል ሁሉም ማወቅ አለበት ነውና ወደ ሶስተኛው ነጥብ ልምጣና የመጨረሻው ነው ይሄ። ይሄንን ካነሳን ኢትዮጵያዊው የሚችለውን ሁሉ ማድረግ አለበት ነግበኔ ብሎ እየተወረረ ነው። ሲዳማ፣ ወላይታ፣ ከምባታ፣ ጉራጌ፣ ስልጤ፣ ሀዲያ፣ ከፋ፣ ጋሞ፣ ጌዲዮ መሀል ላይ ያለው በሙሉ ወላይታ በሙሉ ሱማሌ፣ አፋር እየተወረረ ነው ያለና ምጥ ውስጥ ነው ያለና ያ ሁሉ ማድረግ ያለበትን ከጠቆምን ወደኛ እንመለስ። ፋኖ አሁን የሚያውጀው ድል ዳግማዊ አድዋ ነው የሚሆነው። ምክንያቱም በቀጥታም በስውርም የምዕራባውያን የአይኤምኤፍ የወርልድ ባንክ ገንዘብ የዚህ የዱባይ የቱርክ ድሮን የዱባይ ገንዘብ አዲስ አበባን የሚያለማበት ቤተመንግስት የሚሰራበት የዱባይ ነገስታቶች ገንዘብ ይሄ ሀገርን አጥፍተው እነሱ ሊወሩ ሀገራቸው ሲፈርስ እና ሀገራቸው ሲጠፋ ኢትዮጵያውያንን አጥፍተው ኢትዮጵያ መጣው ሊሰፍሩ የሚደረገው ግርግር ሁሉ አካል ነውና ፋኖ ትግሉን መስመር ለማስያዝ ጠላቱን ለይቶ መሄድ አለበት። አንደኛ ጠላት፣ ሁለተኛ ጠላት፣ ሶስተኛና ከየት ጀምሮ ነው ትግሉን ማጽዳት ያለበት እስኪ የሚለውን ያሬድ ካንተ ልጀምር እስኪ። ትግሉን ማጽዳት አለበት ከውስጥ ትግሉን ሲታገል ጠላቱን ሲያጸዳ ለአጭር ጊዜ የድል ቀኑን ለማብሰር አንድ ቀን ማዳን በአማራ ህልውና ትግል ውስጥ የብዙ ህይወት ማዳን፣ የብዙ አእምሮ ቁስል ማዳን፣ ብዙ ሀብት ንብረት ማትረፍ ነውና በአጭር ጊዜ የድል ቀኑን ለማሳጠር ሲባል ትግሉን ጠላቶቹን ለይቶ በቅደም ተከተል አስቀምጦ ከየት ጀምሮ ቢያጸዳ፣ ማጽዳት ማለት ቢጠርግ ቢያጠፋ ጠላቱን እየደመሰሰ ቢሄድ የድል ቀኑ በአጭር ቀን ይጠናቀቃል፣ በቅርብ ቀን ለድል ይበቃል የሚለውን ለመጥቀስ። መጀመሪያ ይሄ የህልውና ትግል እስከሆነ ድረስ
ለዚህ ትግል እንቅፋት የሚሆኑት ነገሮች ማስወገድ አለበት። አንደኛ የአማራውን ትግሉ የአማራ ህዝብ ሆኖ መቀጠል አለበት። የአማራን ጥያቄ የሚመልስ ሆኖ ነው መሄድ ያለበት። አንደኛው ምንድነው ፍትህ ይፈልግ ቅድም ያነሳነው ነገር ነው። አሁን እኮ ያለፈ አልፏል ብለን ብንፈልግ እንኳን ልናመጣ የምንፈልገውን ሰላም ማምጣት አንችልም። ይሄን ያልተረዱት እኮ ምክንያቱም በአለም ላይ ሆኖ አያውቅም እንደዚህ አይነት ነገር። ያኔም እኮ በ5 ዓመት በኢትዮጵያ ውስጥ በተደረገው ጭፍጨፋና ግድያ በተለይ አማራውን ታርጌት ያደረገ ምንድነው በቀጥታ አማራውን ኢላማ ያደረገ ፍጅት መኖሩን እኮ ታውቆ በስነ ስርዓት በሰነድ ተጽፎ እኮ በትምህርት ቤት ገብቶ እኮ ብናውቀው ኖሮ ዛሬ እንደዚህ ነገር አንገባም። ሁለተኛው በትምህርት ቤት አምሮውን ሲያጥቡት እኮ ይገባው ነበር እኮ ይዛን እንዴ ለምን ይሆናል? ምክንያቱም ከአባቱም ከቤተሰቡም ከምኑም ትምህርቱን ስለተማረ ማለት ነው፣ ወይም በትምህርት ቤትም ስላወቀ። አሁን እነዛ ወንጀለኞች ወንጀለኛ ስላልተባሉ በይቅርታ ተብሎ 5000 ነበረ ጣሊያኖች ኢትዮጵያ ውስጥ የነበሩት ለስራ የመጡት በይቅርታ ይሁኑ ስለተባለ ያው ብዙ ምክንያት ተሰጠው። ከዛ በኋላ እንግሊዞችም ለመውረር ሐሳብ ስለነበራቸው ምናምን የሚባል ነገር ተሰጠ። ግን ቢያንስ በዶክመንት መቀመጥ ነበረ፣ በትምህርት ቤት ልጆች መማር ነበራቸው። ዛሬ የእስራኤል እኮ በጀርመን በተደረገባቸው ጭፍጨፋ እንኳን አይደለም እስራኤል ሀገር ውስጥ በአለም ላይ ነው ሚዚየም የተሰራው። እዚህ አሁን በአሜሪካን በየተለያዩ ስቴቶች ውስጥ የእስራኤልን ህዝብ ላይ የተደረገውን ጭፍጨፋ የሚያሳይ ሚዚየሞች አሉ። ኢትዮጵያ ውስጥ አንድ ሚዚየም የለም፣ ትምህርቱ የለም። እኔ የካቲት 12 ትምህርት ቤት ነው የተማርኩት። አላቅም ስለ የካቲት 12 ትምህርት አይሰጥም። ሐውልቱን አይቼ ነው በማየት በምናምን ነው ልማር የምችለው። ከዛ በኋላ በማንበብ ነው እንጂ የራስ ፍላጎት ከሌለ በትምህርት ደረጃ አይሰጥም ምን እንደተፈጠረ። እሱንም ሐውልት ራሱ የተሰራው ማርሻል ቲቶ ነው የሰራው ነው ሐውልቱን የሚባለው ገንዘብ ሰጥቶ ይቅርታ ተብሎ እና ወደፊቱ ይሻለናል እየተባለ የሚካሄደው ነገር አደጋ ነው የሚያመጣው። ወንጀለኞች ወንጀለኛ መባል አለባቸው። ይሄ የሰሩት ትክክል አይደለም፣ ይሄ ነገር ወንጀል ሰርቷል ተብሎ ሲባል ሲቻል ፍርድና ፍትህ ማግኘት፣ ካሳ የሚያስፈልግ ካሳ የሚያስፈልግ ተገቢው ካልሆነ ግን ዝም ብሎ እንለፈው የሚባለው ነገር በጣም 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 አደገኛ በጣም አደገኛ እና አሁንም ከዛ መማር አለብን። ለዚህ ነው ያለፈ አልፏል ብለን ልንሄድበት የምንችለው ነገር የለም። እኛ ፍትህ ነሺ መሆን አንችልም። ፍትህ የተጎዳው ሰው አለ፣ ህዝብ የሞተበት ሰው አለ። 4 ወንድሞቿን ያጣች ሴት ናት ያን የወጣችው። አብይ መጣ ሲባል ውሃት ሰላም በቃ ይሁን ወደፊት እንሂድ ሲባል 4 ወንድሞቿን ማዕድ ናችሁ ተብለው የተገደሉባት ደብረ ብርሃን ያለች 4 ወንድሞቿ የት እንደሄዱ አይታወቅም። ይሄ ፍትህ ፈላጊ ህዝብ አለ። ይሄን ህዝብ ፍትህ ረግጠን መሄድ አንችልም። ውሃትን ይዘን መምጣት አንችልም። ኦነግን ይዘን መምጣት አንችልም። ስለዚህ ይሄ ሊሆን አይችልም። ስለዚህ መጀመሪያ ደረጃ በዚህ ላይ ግልጽ የሆነ አቋም መደባበቅ አያስፈልግም። ግልጽ የሆነ አቋም መያዝ አለበት። በራሱ መሰረት ላይ ትግሉ መቆም አለበት። በአማራ ህዝብ ጥያቄ ላይ በራስ ፍላጎት አይደለም። አሁን የራስ ኢንተረስት ስለሆነ ነው። አሁን እንግዲህ መንግስት ሆኜ ስልጣን ሆኜ እኔ ጠቅላይ ሚኒስቴር ሆናለሁ ወይ እንደዚህ ይሄን ባደርግ ፈረንጆቹን የሚያስደስቱን ስራ መስራት አለብኝ፣ ምዕራባውያን የማደርገው ነገር ካልሆነ በስተቀር እነሱ ናቸው መንግስት ሰጪና አንጋሽ ብለው ካላሰቡ በስተቀር በራሴ ህዝብን መሰረት ያደረገ ከሆነ ህዝብ መሰረት ላይ ሆኖ መቆም አለበት። ስለዚህ የነህዋቶች ጊዜ እኮ የጠፋው እኮ በዛ እኮ ለረጅም ጊዜ የጠፋው በድርጅት ነው አይደለ? አንዱ ዘንበኔ የሆነ ድርጅት ይመሰርታል፣ እስክንድር የሆነ ድርጅት ይመሰርታል፣ ያኛው ድርጅት ፖለቲካ ምናምን እየተባለ ታመስን ጊዜው። ስለዚህ ጊዜውን እየጎተቱት ያሉት እነዚህ ኃይሎች ናቸው። እነዚህ ኃይሎችን ከውስጥ ማውጣት ያስፈልጋል። አንደኛው ምዕራባውያን የሚል አስተሳሰብ፣ ውሃትን የሚል አስተሳሰብ፣ ኦነግን የሚለው አስተሳሰብ ያላቸው በባርነት አእምሯቸው የተያዙ ሰዎች ከትግሉ ውስጥ መውጣት አለበት። ስለዚህ እውነተኛ የሆነ የአማራን ህዝብ ጥያቄ የሚያነሳ ለወደፊትም ለሀገሪቱም ለኢትዮጵያም ይበጃል የሚሉ አስተሳሰብ ያላቸውን ሰዎች ወደፊት መጥተው በአመራሩ ላይ መኖር አለባቸው፣ ህዝብን መሰረት ያደረገ። ከዛ በኋላ ምንም ኃይል ጉልበት አለን እንደምን ጉልበት እንደሌለ ለምን እንሆናለን? በጣም አቅም አለን በሁሉም ደረጃ። የአማራ ህዝብ ሁሉ የተሰባሰበው እኮ ለዛ እኮ ነው። ፋኖነት፣ አርበኝነት
ወዲያው ነው የሰበሰበን። ምንም ክፍተት አልፈጠረብንም። በኋላ ላይ ግን ክፍተት የፈጠሩት እነዚህ ሰዎች ናቸው እና እነዚህ ሰዎች ከውስጥ መወገድ አለባቸው። ትግሉ ጥርት ሆኖ የሚሄደው እነዚህ ሶስቱ ነገሮች በግልጽ መቀመጥ አለባቸው። ያለው ስርዓትን ማስወገድ፣ መደራደር ምናምን የሚባል ነገር መኖር የለበትም። ሁለተኛ ደግሞ እነዚህ ከወንጀለኞች ጋር መተባበር አስፈላጊ አይደለም። ከህዝብ ጋር መደራደር ይቻላል፣ ከህዝብ ጋር መስራት ይቻላል። ግን ከነዚህ ወንጀለኞች ጋር እንሰራለን የሚሉ አካላት በፍጹም በአመራርነትም በየትኛውም ነገር መኖርም የለባቸውም። ከዛ በኋላ አዲስ ስርዓተ መንግስት መምጣት አለበት። ይሄ የምናውቀው ህገ መንግስት ክልል ምናምን የሚባለው ነገር አማራ ያልተሳተፈበት እስከሆነ ድረስ ህገ ወጥ ነው ብሎ የሚያምን አስተሳሰብ ያላቸው ሰዎች ነው ወደፊት መጥተው ትግሉን ወደፊት ማስኬድ የሚችሉት። ያለውም አማራጭ ይሄ ብቻ ስለሆነ ስለዚህ በውስጥ ያሉ ነገሮች አልጠሩ ነገሮች መጥራት ያለባቸው በዚህ መንገድ ነው። ይሄን ነው ምለው ነው ጊዜ እንትኖች ምንድነው ኮሚኒስቶች ትግል ከቤት ይጀመራል ይላሉና አንድ መጽሐፍ ላይም እቴጌ ጣይቱ ባንዳን ይዞ ትግል የለም፣ ባንዳን አዝሎ ልማት የለም እና ቅድሚያ ባንዳ ይጥፋ ብለው አዋጅ ሲያውጁ ከጣሊያኖች አካባቢ የሚልከሰከሱ ዘመዶች ምናምን ነበሩ አሉ ሁለት ሰዎች እና አጼ ምኒልክ ሪፖርት ደርሷቸው ተሎ ብለው ወደ ስዊድን ሀገር ነው ወደ ምናምን ሂደው እንዲጠፉና ራሳቸውን እንዲያስተካክሉ ራሳቸውን እንዲያረጡ ከዚህ እንዲጸዱ አድርገዋል፣ አትርፈዋቸዋል እንጂ ወይ አንገታቸው ይቀላ ነበር ወይ አንድ እርምጃ ይወሰድባቸው ነበር ተብሏል። እና አሁንም ቅጥረኛ የጠላቶቻችንን ባንዳ የሚያዋድድ ህልውናችንን አጥፍተው ሀገር ሊመሰርቱብን የተነሱትን የትግል አጋሮቻችን ናቸው የሚሉ አማራን አጥፍተው ኢትዮጵያ ምስቅልቅል ውስጥ ከተው የተፈጥሮ ሀብት ሊዘርፉ 2 3 ጊዜ 4 5 ጊዜ ሊወጉን የተነሱ ምዕራባውያን አሁን ስም ቀይረውና ዘዴና ስልት ቀይረው ከውስጥ ጠላት አሰማርተው አይኤምኤፍ እና ወርልድ ባንክ በሚባል ቀፍድደው ይዘው ኢኮኖሚውን አሽመድምደው እያጠፉን እነዚህንም የሚያዋድድና እነዚህ ቡራኬ እንዲሰጡን የሚለው በሙሉ ቅጥረኛ ባንዳን ይዞ ትግል ማድረጉ ፈጽሞ ስህተት ነውና ይሄ መነቀል አለበት ነው። ዶክተር ደብሩ ከዚህ ጋር ሲታይ አሁን ባለው ትግል አማራን አጥፍቼ ሀገር ሆናለሁ ብሎ የተነሳ ወያኔ ትነጋለ ከትግራይ ህዝብ የወጣ ኦነግ አለ፣ የኦሮሞ ነጻነት ግንባር ስሙን ይቀያይራል፣ ኦህዴድ ብልጽግና ምን ይላል፣ ኦፌኮ ይላል። አላማው ግን አማራን አጥፍቼ በኢትዮጵያን አፍርሼ በፍርስራሿ ላይ ኦሮሞ ሀገር ገነባለሁ ኦሮሞ ብቻ የሆነ የሚል አለ። እነዚህ ሁለቱ ብአዴንን ፈጥረዋል። ብአዴን ደግሞ ቅጥረኛ ባንድ አሰማርቷል። በጋዜጠኝነትም በምንም በሁሉም መስክ በፋኖ ውስጥም ፋኖን በዋናነት እየመሩ ያሉት ወያኔን ካልያዝን አናሸንፍም እያሉ ፋኖ እርስ በርስ እንዳይግባባና ወደፊት እንዳይቀጥል የሚያተረማምሱ ቅጥረኛ ባንዳዎች አሉና ይሄንን በወጉ ስታስቀምጠው ከየት እንጀምር? ትግሉ አሁን አማራ አሸናፊ ነው፣ ሁሉን ፈትሾ አይቶታል። ግን ሴራና ተንኮሉን ስላልገባው ሴራና ሴረኝነት ሩቅ ስለሆነ እንዲህ አይነት አሻጥሩን ስላልተረዳ ምስቅልቅሉ ለመውጣት የሞት ሽረት ትግል እያደረገ ነውና ከየት መጀመር ነው የሚያዋጣው ነው የሚለውን እስኪ አንተም ጨምርበት። እሺ አንዳንድ ነገር ላንሳ። ነገር ያነሳዋል ይባል የለ ስለ ፈረንጆች ጣሊያኖች ቅድም ያሬድ ያነሳው እንትን ነበር። በነገራችን ላይ በአድዋ ላይ ፈረንጆችን ባሸነፍንበት ጊዜ ዜራ ያሳያችሁ 78,000 ጣሊያን ነው 6 ሰዓት ባልሞላ ጊዜ ውስጥ ድራሽ አባቱ የጠፋ የተገደለውና ከዛ በላይ ፈረንጅ እና የዛን 10 ጊዜ ያለ ባንዳ በነፃነት አገሩ እንዲገባና ጥቂት ትግሬ እጅግሩ በምንድነው ስሙ በ2 3 ጊዜ ያውም ክደው መቀሌም ጦርነት ላይ ለጠላት ያደሩ አድዋም ደግመው ለጠላት ስላደሩ ጥቂት እጅግሩ ተጎመደ እንጂ በርካታው በነፃነት ወደ ሀገሩ እንዲመለስ ተደርጓል። በዚያ ጊዜ ይህም ሁሉ ፈረንጅ ወንጀለኛ ሊዋጋ ሄደ እጁን ሲሰጥ ይገደል በነበረበት ጊዜ እንግዲህ እግዚአብሔር ያሳያቸው የዛሬ 130 ዓመት ነው። አጼ ምኒልክ እነኛን ፈረንጆች አብልተው አጠጥተው ልብስ እንትን ብለው አልብሰው በመርከብ ልከዋቸው ብዙ ጊዜ በርካታ እናቶች ልጆቻቸው የተማሩላቸው ልጅ በወለዱበት ጊዜ ልጆቻቸውን ምኒልክ ነበር ይሉ የነበሩት። እድሜ ለምኒልክ በደግነታቸው። የፈረንጅ
ውለታ ቢስነት ገደብ ስለሌለው ከ40 ዓመት በኋላ ሊወሩን ባቀዱበት ጊዜ ለ40 ዓመት ያህል በርካታ የጦር መኮንኖች የነበሩ ጣሊያኖችን እኛ ሳናቅ አስተማሪ፣ ነርስ፣ ሐኪም ተብለው የጦር መኮንኖች ልብሳቸውን ለውጠው በደፍን ኢትዮጵያ ተሰማርተው አማራ ላይ ጠላትነትን ሲጠናና የአማራ ምንነት እና ሌላው አማራ እንዲጠላ ይደረግ የነበረውን ጥናት ያደርጉ የነበሩ ሰዎች ናቸው። እነኛ ይህንን እንኳን አናቅም ነበረ። ዛሬም እንደማናቀው በርካቶች እኔም ጭምር እጠረጥር እንደነበር እንጂ በቅርብ ጊዜ ነው ያወቅኩት። የኢትዮጵያ አብዮት የተባለው የእነኛ አረመኔዎቹ አብዮት ነው፣ አማራና የአማራን ስነ ስርዓት ያጠፉበት ነው ብሎ አሜሪካ የመሰከረውን 6-7 ዓመት በፊት ነው ይህንን ጽሁፍ እንትን ያረጋገጥኩት። ይህን ያህል እንግዲህ በሀገራችን ጉዳይ አነሰም በዛም የምንዳክረው እንኳ ጠንቀና የሀገራችንን ጉዳይ የማናቅስ መሆናችንን ለመግለጽ ያህል ነው። እና ጠላቴን ነበር ወሳኙ አሁንም ወደፊትም እኛውንን እና ቅድም ላነሳው ሌላው ነገር አሁን አንተን አንስተው ነበር ወርልድ ባንክና አይኤምኤፍ ራሳቸው እነኚህ ባንኮች ሲፈጠሩ የባንኩ አፈጣጠር በ1944 ፈረንጆች ጦርነታቸው ያለቀው በ45 መሰለኝ፣ በ45 ጦርነቱ እንዳለቀ በርካታ የአፍሪካ ሀገሮች እና የእስያ የላቲን አሜሪካ ሀገሮች ነፃ ያወጡ በነበረበት ጊዜ ገንዘብ ለማቋቋም ፈረንጁ የሁለተኛውን ዓለም ጦርነት እና አውሮፓን ድባቅ ተመታ። አውሮፓ አሜሪካ ገንዘብ ማርሻል ፕላን ብሎ በሙሉ አውሮፓኖችን እርዳታ ሰጥቶ በነፃነት በትንሽ አራጣ ኢኮኖሚው እንዲገነባ ሲደረግ አፍሪካን ለረጅም ጊዜ በባርነትና በቅኝ ግዛት ይገዙ የነበሩ ፈረንጆች እንደገና እጅ እግር ለማሰር ያህል አይኤምኤፍ እና ወርልድ ባንክ የሚባል እንትን ብለው ገንዘብ የማያቅን ህዝብ ይህን ያህል ገንዘብ ተበደር፣ መንገድ እንሰራልሃለን፣ ይህን ያህል ውሰድ፣ ምን ትሰይ እየተባለ እጅ ከወርች ለማሰር እንዲመች የተፈጠሩ ድርጅቶች ናቸው። ፈረንጅ ያቋቋማቸው ናቸው። የአንዱ ገዢ አውሮፓዊ የአይኤምኤፍ ከአውሮፓ የመጣ እንትን የወርልድ ባንክ የሚባለው ከአሜሪካ የአሜሪካ ገዢ እንዲሆኑ የአሜሪካ ዜጋ የሆኑ ሰዎች ጠቅላላውን ለእኛን እኛን የማይበጅ አይደለም የሚጎዳ ነገር እንዲያደርጉ የተፈጠሩ ናቸው። ስለዚህ ቅድም ላነሳው አንተነህ ይህንም ቢያደርጉ ምንም የሚደንቀው ነገር የለም። ግን አገራችን በጠላት እጅ ስላለች ነው። በቀዳማዊ ኃይለ ሥላሴ ጊዜ ብድር ይጠላ ስለነበር መንግስቱ በተበደሩበት ጊዜ እንኳን ጋት አንዲት ሳንቲም ሳትቀር እየተጣራ ለዚህ ጉዳይ ነው ተብሎ ፓርላማው እንትን እንደነበር አንድ ፓርላማ ሲናገሩ ሰምቻለሁ። እያንዳንዷን ስናማቸው እንትን እያንዳንዷን እንዲህ አይነት ድልድይ እንዲህ አይነት ሳንቲም ሳትጎድል እና ልጆቻችንን አገራችንን በባዕድ ባለዳነት ችግር ላይ እንዳንጥል በሚል ስጋት ብድር አይቀበልም ነበር መንግስቱ። አፄ ቴዎድሮስ እነኛን ፈረንጆች ያልገደሉት ግደሏቸው ሲባሉ የታገቱን 70-80 ፈረንጆች አይ በእነኛ ሰበብ አድርጎ አገሬን ወገኔን ይበድልብኛል ይይዝብኛል ፈረንጅ ብለው ነው ጥይት ጠጥተው። እንዲህ አይነት ነው የአማራ መንፈስ። እንዲህ አድርጎ ነው ሀገር ያቆየው ራሱን እየበደለ ምን እያለ እና እነኚህ ግን ኢትዮጵያኖች አይደሉም። ኢትዮጵያን ሸጠው ብሄድ ዛሬ የኦሮሞና የምንትስ የሚባሉት እንትኖች ቢጋሁን የትግሬው ዘርፎ አሜሪካ ገብቷል፣ አይመለስም፣ እዛው ይሞታል። ኢትዮጵያዊ መንግስት የአማራው መንግስት ይዞ እነኛን ለፍርድ እስከሚያቀርብ ጊዜ ድረስ እነኝህም ቀናቸውን እየጠበቁ ሊሸሹ ቆብቅበዋል። እዛ አዲስ አበባ የተቀመጡ የአብይ እንትኖች አገር ዘርፈው እንትን ያሉ ኢትዮጵያኖች ስላልሆኑ አገር ሸጠው የሚሄዱ ኦሮሞ ተብዬውም አገር አይደለችም ያለ ኢትዮጵያ እንትን ያለ ነው። ስለዚህ ሊደንቀን አይገባም። ሀገራችንን ከምንም የበለጠ በጠላት እጅ መውደቋን እንትን እንገነዘባለን። እርግጥ ነው ቅድም ለጠቀስከው ላነሳው እንትን እርከን አለ የጠላትነት
በጠላት ጊዜ የጣሊያንን ወረራ 80 በመቶ ባንዳ ነበር አገልጋይ ነበረው። ግን ማን ነበር ጠላት? ባንዳውን አይደለም ጠላት እንል የነበረው። ዋናውን ጠላት ምንለው ፈረንጁን ነው፣ ጣሊያንን ነው። ስለዚህ ለኢትዮጵያ ለእኛም ለአማራ እንትን እነኚህ የኦሮሞና የምንድን የትግሬ ወያኔ ልሂቃን እና እነሱን የሚያገለግለው እንትን ነው መሰረታዊ ጠላታችን። ባንዳው መሳሪያ ነው። ከጠላት በላይ ዘለቀ ይል እንደነበረው ፊደል እንኳ መቁጠሩን እንጃ፣ ግን አስተዋይ ሰው ስለነበር ከማላገኘው ፈረንጅ እነኝህን ትልቁ ጠላት በርከፋችላቸው ነበር። እነኝህ ናቸው በርከፍተው ይኸውና ገሌ ነው ብለው የሚያመለክቱ ያለ እነኛ ነበር ይመነጥር የነበረው። የሚቀለውም ባንዳም መገንጠል ነው እንጂ ቢመችማ አብይ ነው መጀመሪያ። አብይ እነ አብዲሳው እነ ጁላው እነ መርዳሳው እነኝህን ነበር። እነኝህን አጠገባቸው ህልም የማይበላ አረመኔዎች እነ ደብረ ጽዮን ማንም የሚባል ስብሃት ምንትስያን ባልቴት እነሱ ነበሩ አፈር መቃም የነበረባቸው። ግን ሁኔታው እስካልፈቀደ ድረስ የሚቀለው እነኝህን እጀታዎቹን ነው የሚቀለው። ግን የጠላት ጉዳይ እንግዲህ አውጥተና ወርደ የትኛው ያዋጣል ነው። አቅም በተገኘ ፈረንጅ ይለዋል ሃይ ቫሊዩ ታርጌት ይለዋል። ሃይ ቫሊዩ ማለት እንደው ከፍተኛውን እንደ አብይ አይነቱን ነው፣ ቁንጮውን ነው መጀመሪያ መቀንደብ እንትን ያለበት ይላል ከተገኘ። ግን የጠላት ምንም ደረጃ የለውም። የተገኘውን ምቹ በሆነበት ቦታ ጠላትን ማበስበስ ነው። በተለይ እኛን በመሰለ ሀገር እንትን ውስጥ አሁን አንድ ምዕራብ ውስጥ የአንድ ሀገር መሪ አንድ ነገር ቢገጥመው ምንም የሚለወጥ ነገር የለም፣ ስርዓቱ እንዳለ ነው። እኛ ሀገር ግን በዚህ በሰባተኛ ክፍል ውዳቂ ብልጭልጭ በሚወድ መንገድ ላይ ባደገ ኩታራ እሱና መሰሎቹን ከቦታው ማግለሉ ለዘለቄታ ማግለሉ ትልቅ ጠቀሜታ አለው ቢቻል። ስለዚህም ነው ግራዚያኒ ላይ ቦምብ በተወረወረበት ጊዜ 34,000 ሰው 90 በመቶ በላይ የሚሆነው አማራ ልሂቃኑ ጭምር የተጨፈጨፉበት ትልቁን እንትን ሞከራችሁ በሚል ነው። ትልቁን የኢትዮጵያ ገዢ የተባለውን ጣሊያን እንትን ስለተባለ ነው። ስለዚህ ለእኛ የሚቀለው እናገኘው እነገዱ በየቦታው እንትን ያሉት እንደውም በነገራችን ላይ ትላንትና ነው ዛሬ ቆላ ድባ የፖሊስ አዛዡን አባቱንስና ገነደሱት። እና የሚመችን ጠላት በየተገኘበት ቦታ ነው። የደረጃ ጉዳይ ነው። እገሌ ከገሌ ሳይባል እንደው እኔማ እንደው ወታደር አይደለሁኝም በተኩስ እንኳ ማልታማም ቢሆን ከልጅነቴ በብረት ያደግኩ ነኝ። ማልታማ ቢሆን የሚቻል እንትን የሚባለው እነኛን አዲስ አበባ ያሉ እንኩቶች በየጋለሞታው ቤት እንትን የሚሉ እነሱንም ሽክ ማድረግ ነበር። ወዲያው ለውጥ ይመጣል ነው። የመጀመሪያው ዓለም ጦርነት በነገራችን ላይ በዛ የመጣ ነው። አንድ ሰርቢያ ኮሶቮ የሚባል ቦታ አንድ የእንትን ልዑል ነው ንጉሥ በተገደለበት ጊዜ የመጀመሪያው ዓለም ጦርነት የተቀሰቀሰበት እና እነኚህ እና አምባቸውን በገደለበት ጊዜ ውዳቂና እንትኖቹ መሰሎቹ ስብሰባ ነበራቸው። ኦሮሞ ተብዮች እነሱ መብላት መጠጣት እንጂ ስብሰባ እንትን የለ። አዲስ አበባ ተሰባስበው ነበር። 500 ኪሎ ሜትር ነው ባህር ዳር እነኛ የተፈጁበት። ይሄን ሲሰማ ሱሪው ረጠበ እንዳለ በሙሉ የኦሮሞ ተብየው እቤታቸው መሄድ ፈርተው ብርድ ልብስ መጥቶላቸው እዛ ተኮራምተው ነበር አሉ። ቢሮ አደረው ፈሪ ነዋ። ስለዚህ በጠላት ጊዜም እነ ደጃች ፍቅረ ማርያም እነ ራስ አበበ አረጋይ የሸዋ ጀግኖች አዲስ አበባ እነ ሸዋ ረገድ የሚደግፏቸው አርበኞች አዲስ አበባን ከአዲስ አበባ ውጭ 1 ሜትር ሊገዛ አይችልም ነበር ጣሊያን። የመጨረሻውን 6-7 ወራት ፈትረው ይዘውት እና ምንም በማያወላዳ ሁኔታ እነኚህም መሳሪያ የሆኑትን ለፋኖም የሚቀለው ለህዝቡም የሚቀለው እነኝህን መካከል እንትን ያሉትን ድራሽ ማጥፋት የተገኘው ነገሌ ከገሌ ሳይባል እንትን ነው። አብሮ መሄድ ያለበት እኛ የምናደርገው ትግል ነው።
አማራውን እና ፋኖን ማስታጠቅ ነው። እልህ እንዲገባው እንዲያቅ ማንነቱን የማዝርያ እንደሆነ ትልቁ ትግላችን። እንደውም እኔ እኛውንና መሰረቱ ለደረስንበት እንትን አማራው በየምክንያቱ አማራ ሆኖ ስላልተገኘ ስለሆነ አማራውን ከምንም የበለጠ ማስታጠቅና አንተ ባለቤት ነህ፣ እነኚህ ምናምንቴዎች ኢትዮጵያ ያለመሆናቸው ብቻ አይደለም የኢትዮጵያም ጠላት ናቸው፣ አንተ የመጨረሻ ደመኞች ናቸው የሚለውን መንፈስ ሲታጠቅ ነው። ይህን ካደረግን እዳው ገብስ ነው። አንተነህ ባጭሩ ነው እንትን ያልኩት። በጣም ጥሩ ግሩም ነው። እውነት ነው። ቅጥረኛ ባንዳን አዝሎ ወያኔ ትግል አጋራችን ነው ወያኔን ይዘን የሚሉ እና አስረስ ማረ ዳምጤ፣ እነ ዘመነ ካሴ፣ እነ እስክንድር ነጋን፣ እነ ጌታ አስራደ የሚባሉ እና ሌሎች የእነዚህ ትብታብ አባላት የሆኑ እነ መከታው ማሞን የመሰለ ቅጥረኛ ባንዳዎች ጠላቶቻችንን በሌላቸው ስልጣን ዛሬ ላይ ማንም አማራን ዘር ያጠፋ፣ የአማራን ሴት የደፈረ፣ አማራን ሆድ የቀደደ፣ የአማራን ብልት የቆረጠ፣ የአማራን ሀብት ንብረት ያወደመን ይቅር የማለት ወዳጅ የማድረግ ምሕረት የመስጠት ማንም አማራ ስልጣን የለውም። ማንም አማራ ስልጣን የለውም። ለፍርድ ቀርቦ በዛ በጠፋ ደም፣ በጠፋ ህይወት፣ በወደመ ሀብትና ንብረት ፍትህ ሳያገኝ ይቅር የሚል ማንም ህዝብ፣ ማንም እያንዳንዱ አማራ መብት የለውም፣ ስልጣን የለውም። መታገልና ለፍርድ ማቅረብ ነው ያለው ኃላፊነት። ኃላፊነቱን መወጣት ብቻ ነውና ኃላፊነታችን የገደሉንን፣ ያስገደሉንን፣ የተባበሩትን ከገዳዮቻችን ጋር የተባበሩና አቅጣጫ እየመሩ ትግል እያሳሳቱ አብረው ከፊት የተሰለፉትን እንደነ ዘመነ ካሴ፣ አስረስ ማረ ዳምጤ አይነት፣ እስክንድር ነጋ አይነት አማራ ጠል ጸረ አማራ ከጅምሩ ጀምሮ 6-7 ጋዜጣ አሳትማለሁ እያለ ሚስቱና ወያኔዎች ነበር የሚያዘጋጁት ጋዜጣውን። እሱ በስሙ ነው እና እንኳንና 6 ጋዜጣ አንብቦ እንትን ሊል አንድም ጋዜጣ አንብቦ እንደማያውቅ ሲነግረኝ አብሮት የሚሰራ ሰው የሚያሳፍር ጸረ አማራ ነው። እና እነዚህ አብረው ለፍርድ የሚቀርቡ እነዚህ ከትግሉ ሜዳ መነቀል አለባቸው። ምክንያቱም የጠላትን እጅና እግር ዓይንና ጆሮ ቀድሞ ካልጠፋ ጠላት ብዙ ውድመት፣ ብዙ ጥፋት፣ ብዙ ህይወት ይነጥቀናልና አማራ አባቶቻችን ቀድመው ተናግረዋል። ጠላትማ ምንጊዜም ጠላት ነው፣ አስቀድሞ መምታት አሾክሿኪውን ነው ብለዋል። እና ያ መደረግ አለበት ነው። በእኔ በኩል ጨርሻለሁ። ቀረ የምትሉት የምጨምሩት ነገር ካለ ያሬድ? እዚህ ጋር አንድ ነገር ልጨምር። ቅድም ስለ ፍትህ ዶክተርም ሲያነሱ ጠዋት ዳኛው ቁርሱን በልቶ በጠዋት ቀኑ ሙሉ ውሎ ፍትህ የዕለት ፍርድ የሚባል አለ፣ የዕለት ዳኝነት የሚባል አለ። በዚህ አሁን ለምሳሌ ንግድ ይሆንና ምንድነው ዛሬ ሰኞ ገበያ ምናምን የሚባል ቀን አለ እና ገበያ ውስጥ የዕለት ዳኛ የሚባል አለ እና እዛው ዕለቱኑ ነው የሚፈርደው። ቀጠሮ ምናምን የሚባል እንኳን ነገር የለም፣ ወዲያው እዛው ይፈርዳል። ለምንድን ነው የዛን ያክል ለፍትህ የሚጨነቁት? ነው ምን ያክል እንደሚጨነቁ እኮ ማሳያ እኮ። በእያንዳንዱ ታሪከ ነገስት ላይ ስናነብ እያንዳንዱ ንጉስ የፈረዳቸው ፍርዶች ተጽፈዋል። አፄ ቴዎድሮስ ችሎት ፍርድ እንዴት አደረጉ፣ አፄ ምኒልክ ፍርድ ዳኝነት እንዴት እንደሆነ፣ ሌሎቹም። ይሄ የሚሆንበት ምክንያት ዳኝነት ፍትህ ከምንም በላይ ስለሆነ ህዝቡ ራሱ አንዳንዴ በጣም በትንሽ ነገር እንኳን ዳኞቹን ለመፈተን ወደ ፍርድ ወደ ችሎት ይሄዱ ነበር። ዳኝነቱ ደግሞ በጣም የሚገርመው ነገር ልክ እንደ ሰለሞን ያለ ነው። እንደ ሰለሞን ጥበብ የተሞላበት ፍርዳቸው ሁለቱም ተደስተው የሚሄዱበት ፍርድ ነበር የሚሰጡት የነበሩ። ከሳሽም ተከሳሽ በጣም የረቀቀ በጣም ማስተዋል የተሞላበት እንደነበረ ባዕዳኖቹ ራሱ ጽፈዋል። እና ይሄ የሚያሳየን ፍትህ በጣም ወሳኝ መሆኑን ነው። ስለዚህ አንችልም፣ እኔ አልችልም፣ አንድ ሰው ፍትህ ይገባኛል ተበድያለሁ የሚል ሰው አልተበደልክም በቃ ብዬ ከጠላቴ ጋር ነገር አብረህ ኑር ልለው አልችልም። ማንም መብት የለውም ይሄ። ለዚህ ነው ቅድም እኮ ስናነሳ በአማራ ስብዕናን አላወቁትም፣ አልተገነዘቡትም። ታሪካቸውን በደንብ ቢያውቁ ኖሮ ዛሬ ከህወሓት ጋር እንሰራለን፣ ሰው ጋር እንደራለን የሚሉ ከሆነ ጋር እንደራለን የሚሉ ወንጀለኞች ጋር ይሄ አፋቸውም አይወጣም ነበር። ይሄን ባለመረዳት ነው ብዬ ለመጨመር ነው። እግዚአብሔር ይስጥልኝ። እናመሰግናለን። ቆንጆ ነው። እውነት ነው። ፍትህ ከሌለ ቀጣይነት የለም። ሰው ተበድሎ ከውስጡ ካልሻረ
ቀጣይነት አብሮ መቀጠል መተማመን አይኖርም። መተማመን ከሌለ ደግሞ እንኳንና ሀገር ቤተሰብም ይበተናልና ፍትህ ግዴታ ነው። ፍትህ ደግሞ ትክክለኛው እውነትን መፍረድ ነው። ሌላ ምንም እኮ እንትን ነገር የለውም። እውነትን መፍረድ፣ እውነትን በዳዩም ያውቀዋል ተበዳዩም ያውቀዋል የት ጋ እውነቱ እንዳለና ያንን በሚገባቸው ቋንቋና ጥበብ እውነቱን መፍረድ፣ ካሳ ማስካስ፣ አብረው እንዲቀጥሉ ከውስጣቸው ያለው ቁስል እንዲሽር ማድረግ ነውና በዛ ነው 3000 7000 ኢትዮጵያ ዘመናት የነገስታቱ ዘመናት ቆየ የሚባለው እንጂ እነዚህ እኮ ከኦሮሞ ህዝብ የወጣው ኦነግ ስልጣን ያዘ፣ በደርግ ሰዓት 17 ዓመት አፈረሰ። አሁን ደግሞ ለሁለተኛ ዙር ያዘ፣ በ8 ዓመት አገሪቷን ሸጠ፣ አወደመ፣ ለውጭ አስረክቦ ሊፈረጥጡ ነው እየሰሩ ያሉት። ወያኔ ተጨቆንኩ በዚህ ወጣው በዚህ ወረድኩ ሲል ኖረ። የትግሬ ህዝብ ተጨቆነ ሲል ኖረ። ስልጣን ያዘ፣ ኢትዮጵያን በዘር በሃይማኖት ከፋፍሎ ገነጣጥሎ ሊያጠፋ ለፈረንጅ ሲሳይ ሊያደርግ ሌት ተቀን ሰራ። ፍትህ አያውቁም፣ እኩልነትን አያውቁም፣ የሰው ልጅ ልዕልና አያውቁም እና ለፈጣሪያቸው የማይገዙ ናቸው። ለፈጣሪያቸው የሚታመኑ አይደሉም እንኳንና ለሰውና ይሄንን ነው ያየን። በእኛ ዘመን ይሄንን ያየን እና ይሄ የሚያሰድባቸው አፄ ምኒልክን ያ ፍትሃዊነታቸው ነው። ዛሬ አጽማቸው እንኳን በሰላም እንዳያርፍ 10 ጊዜ ምኒልክ ምኒልክ የሚሉ ያ ፍትሃዊነታቸውና የነሱ ሰው አራጅነት፣ ብልት ቆራጭነት፣ ህፃን ልጅ ወላሄ ብላሄ እያለች በጥይት ደብድቦ መግደል ያ ጭራቅነታቸውን ስለሚያስታውሳቸው ነውና እውነት ነው። ፍትህ ከሌለ ሰው መቀጠል ህይወቱ አይደለም ስራ ቦታም በሲምፕል በእንደው ጓደኝነት ፍትሃዊ ካልሆነ አብረው ሲበሉ ሲጠጡ በጋራ የማይካፈል ከሆነ አንዱ ተጠቃሚ አንዱ ጠቃሚ አንዱ ጥገኛ አንዱ ደግሞ ያለውን ጓደኝነቱ ራሱ አይዘልቅም። ሁሉም ነገር ፍትሃዊ መሆን አለበት ነውና በእኔ በኩል ጨርሻለሁ። በሚቀጥለው በሌላ ውይይት እንገናኛለን። ደጀና ማራጋ ዶክተር የምትል ጨምረዋለህ? እሺ መች ጠየቀኝ እኔን? አይ አንተ ልትወቀስ ነው እንደ አንዳንድ ነገር ያሬድ ያነሳው አንተም ያነሳው ቆሰቆሰኝ እና የአማራን ፍትሃዊነትና ለህግ ተገዥነት ከተነሳ ላይ ቀር አንዳንድ ነገር መጠቀስ ስላለበት ነው እንትን ያልኩህ። አማራ እርግጥ እጅግ ፍትሃዊ ረጅም እንዳልከው የበርካታ ሺህ ዘመን ታሪክ ያለው ህዝብ ነውና ፍትሃዊ ስለሆነም ነው የአማራ ስርዓት ለረጅም ጊዜ ሊቆይ የቻለውና ራሱም በስልጣን ላይ ሊቆይ የቻለው ማንንም ሰው እያባቃ እንደውም ሰው እያደረገ እና ከነንትኑ ስለ ፍርድ ያለው እንትን አንድ አይነት አንድ አይፈርድ ይላል። አንድ አይነት አንድ አይፈርድ ከአንድ ሰው ሰምቶ እንኳ አሁን ፈረንጅ እንዲህ ተደረግኩ ብሎ በሚልበት ጊዜ በርካታው እንትን ወዲያው ሀሳቡን እንትን ብሎ የሰማውን ሰው ብቻ ነው የሚያደምጠው። አማራ ማይም ዘመዶቻችን እንኳን አንድ አይነት አንድ አይፈርድ ይላል። በፍርድ ከሄደች በቅሎዬ የተቀማሁት ጭብጦ የቆጨኝ የሚል ነው። ፍትህ ነዋ። ጭብጦ እንግዲህ አንድ አፍታ ምግብ ናት፣ ቀለብ ናት። ግን በቅሎን የሚያህል እኔ ልጅ በነበርኩበት ጊዜ ሂርና ተወለድኩባት እንትን ወረዳው ገዢ በ1000 ብር $500 ማለት ነው። በዚያ ጊዜ የአንድ በቅሎ ዋጋ ያን ያህል ነበር። እንትን ትልቅ እንግዲህ ምናልባት 30 40 50 100 ብስክሌት ሊገዛ የሚያስችል ነው። እና እንዲህ አይነት እንትን ያለው ነው። እና ሌላው ደግሞ የአማራው እንትን ጠላት የፍትህ ጉዳይ ነው። ጠላቴ ጠዋት ሙቶ ይላል፣ እኔ ልሙት ማታ። እንግዲህ ጠላት ያልተፈረደው ጠላት መሆኑ ነው። የሺ ቀን ዕድሜ እኔ አንድ ቀን ደስታ። ያችን ፍትህ አግኝቼ እንግዲህ ጠላቱ ሲሞትለትም ለሱ ፍትህ ነው። በግፍ እንትን ያለበት ይሄን የሚል ነው። እና ከልጅ ልጅ ቢለዩ ዓመት የማይቆዩ ይላል አማራ። ልጅ እንኳ የመንደርን ልጅና እናት እና አንድ የእንስሳ ሐኪም አብረን አውሮፓ የተማርን ሶማሌ ምን ይለኛል፣ የሶማሊያ ሶማሌ ነው። የእናንተ ሀገር ሶማሌዎች አለኝ፣ የኢትዮጵያ ማለቱ ነው። ሶማሌን ስትመርቃት የአማራ ጎረቤት ይስጥሽ ትላታለች። ልጆቿን ከእነኛ ልጆች ስለማትለይ እና
እንዲህ አይነት መንፈስ ያለው ህዝብ ነው የአማራ የፍትህ እንትንና ትልቅ ፍትህ ለእኛ ትልቅ እንትን ነው። ስለዚህ ነው በህግ አምላክ ሲባል ኩታውን ከእንትኑ ጋር እንትን ብሎ በህግ አምላክ የሰነዘረን እንኳን መሳሪያ እንትን ያደረገን እንኳን በህግ አምላክ ሲለው መሳሪያው የሚዘቀዝቅበት እንዲህ አይነት ፍትሐዊ የሆነ ህዝብ ነው እንግዲህ ከአረመኔ ጋር እና አገር ይክድ ከነበረ እንትን የወረዳ ወርደን በእነሱ እንትን ያለው እነሱ አይፈረድባቸውም። ፍጡር ከባህሪው በላይ አይውልም። እኛ ነን ይሄን የተቀበልን ይሄን ያስተናገድን። አሁንም እኛውንን የምንቀለብሰውም እኛውንን። በነገራችን ላይ ኃይሉ እኛ እጅ ነው። የእኛ ዳተኝነት የእኛ ድንቁርና ነው ጠላትን ለዚህ ያበቃው። የእኛ ጥንካሬና ዘራፍ ማለት ነው ማንኛውን የሚቀለብሰው። በዛች ልጓጭ እግዚአብሔር ይስጥልኝ። አንተን እናመሰግናለን ዶክተር ደብሩ። አድማጭ ተመልካቾቻችን የደጀን አማራ የአስተሳሰብ ጥራት የውይይት መድረክ በተለያየ ምክንያት የውይይት ተካፋይ እንግዶቻችን አንዳንድ የግል ጉዳዮች ስለገጠማቸው ዛሬ ላይ በዶክተር ደብሩ ነጋሽ እና በያሬድ ኃይለ ገብርኤል እና እኔ በአንተነህ ገላይ የፍትሐዊውን የፋኖን ትግል በተመለከተ የተነሱትን ነጥቦች አንስተን ተወያይተናል። በሚቀጥለው በሌላ አርዕስት እንገናኛለን። የሚቀጥለው አዘጋጅ ያሬድ መሰልከኝ አስተዋይ ሚዲያ ዩቲዩቦችንም የዩቲዩብ ቻናሎችን የአስተዋይ ሚዲያን፣ የፍኖተ አማራን፣ የፍኖተ ርትዋንንና ራስ ሚዲያን በማስተዋወቅ የዘመድ ሳተላይት ቴሌቪዥንም በማስተዋወቅ ላይክ፣ ሰብስክራይብ እና ሼር በማድረግ ይሄ መልእክት ለሁሉም እንዲደርስ እናድርግ። እስከዛው አመሰግናለሁ። ሰላም።